እንኳን ደህና መጣ እና እስኪ ራስን አስተዋውቀን በአንዳንድ ጉዳዮች ዙሪያም ደግሞ ልታወራ እንደምትፈልግ በውስጥ አውርተን ነበረ እና እስቲ እነዛ ሀሳቦች ምንድናቸው? ግን ከሁሉ በፊት ትልቅ ስልጣን ያለ ሰው ነህ። እዚህ ሶሻል ሚዲያ ላይ ስልጣን ያላቸው ሰዎች እኛ ምድር ላይ ብቻ ነበር የምናውቀው እና አንተ ደግሞ በቲክቶክ ፕላትፎርሙ በሶሻል ሚዲያው በጣም ከፍተኛ አመራር የሆንክ ትልቅ ስልጣን ያለ ሰው ነህ እና እስቲ ፕሊስ ራስን አስተዋውቅ። አይ ቲንክ እንደውም አንዳንድ ሰዎች ጠቅላይ ሚኒስትርም ጭምር ነው ይላሉ። እኔ የምን ጠቅላይ ሚኒስትር እንደሆነ ጌታ ይወቅ እና እስቲ ራስን አስተዋውቀንና ወደ ዛሬው ሀሳባችን እንገባለን። እሺ ፈለገዬ፣ በመጀመሪያ እዚህ ስለተገናኙ በጣም አመሰግናለሁ። በጣም እከታተለው ቪዲዮዎችን ምናምን በጣም አመሰግናለሁ አንተ ጋር ስለገባን። በመቀጠል እኔ ራሴን ሳስተዋውቀ እኔ ዲቤክ እባላለሁ። በተለምዶ አሁን ኦልሞስት 3 አመት ምናምን ይሆነናል ለወንዶች መብት ስንታገል ምናምን ቆየን ሰዎች ነን። የወንዶች ጉዳይ ማህበር የሚባል ማህበር አለ። የሱ ማህበር መስራችና መሪ ነኝ። ለ3 አመት ያህል ወንዶች ያው መሀል ድንገት በተፈጥሮ እንትን ነው። አንዳንድ ጊዜ የሆኑ ነገሮችን ሳስታውስ ነው የምስቀው። ዲቤክ አንተ በምትናገራቸው ንግግሮች አይደለም፣ ያው በዛ እንዳትቀየመኝ አይደለም። አዎ እንደዚህ አይነት ነገሮች ባይዘው አሁን የሚያስቅህም በመሃል ምናምን ይሄ እኛም ፕሮግራም ያደረጉበት መንገድ ነው። በቃ ይታል እዛ ጠላቶች የሚሰሩበት መንገድ ነው። ይሄ ኢሞሽናችንን ኮንትሮል ያደርጉታል። የምናስበው የወንዶች መብት ነው የምታስከብሩት አይደል ዲቤክ? የወንዶች መብት የትኞቹ መብቶች? ይገርምሃል ፈለገዬ፣ ምን መሰለህ ወንዶች በጣም የወንዶች መብት ወንዶች እየተመቱ ነው ያሉት በዚህ ሰዓት በሪሌሽንሺፕ ውስጥ ወንዶች በጣም ይጨቆናሉ። ሀሳባቸውን መግለጽ ፈልገው ሳይገልጹ እንትን የሚሉ ወንዶች አሉ። በጣም ብዙ ከምልህ በላይ የሚመቱ፣ በየቤታቸው የሚመቱ፣ በሲኒፐር የሚመቱ፣ በቀበቶ የሚመቱ በጣም ብዙ ወንዶች አሉ። ድምፅ የሌላቸው ማለት ነው። ገብቷል? አሁን እኛ ቢያንስ ሶሻል ሚዲያ አለን። ሶሻል ሚዲያ ላይ ወተን የሚደርስብንን ነገር ለምን ይሄ ይደርሳል? ይሄ ልክ ነው ወይ? ወንድ ልጅ አባት ነው፣ ወንድ ልጅ ወንድም ነው፣ እኩል መብት ይገባዋል ምናምን እንላለን። አስበው ገጠራማው ክፍል ላይ ያሉት ሶሻል ሚዲያ የሌላቸው። አይ ችግር የለውም ዲቤክ፣ ችግር የለውም። ያው አንዳንድ ነገሮች እንደዚህ ልብ ይነካሉ። እንግዲህ ትግላችሁን እንግዲህ ያው ከፍጻሜ እንደምታደርሱት ተስፋ አደርጋለሁ። ግን ኮሜንት ላይ በእኔ በኩል ለምን እንደሆነ አላውቅም ዱለት እያሉ ይጽፋሉ። እግዚአብሔር በሚያውቀው እኔ ምንም የማውቀው ነገር የለም እና አንተና ዱለት እሺ ምን መሰለ ፈለገ፣ እሱ አሁን ሰሞኑን እየገጠመን ያለው ችግር ነው። ከውስጥ ያው ትግል እንትን ነው። ትግል የልጆች ጨዋታ አይደለም። ብዙ ውጣ ውረድ ይኖረዋል። መራራ ነው። እልህ አስጨራሽ ነው። ገብቷል? ረሃብ ይኖራል፣ መተረማመስ ይኖራል ምናምን እና አንዳንድ ሰዎች ለሱ ዝግጁ አልሆኑም። ምን ላይ እንዳለን ራሱ የተረዱ አይመስለኝም። እና ሰሞኑን ሾው ነበርና የሆነ ሾው ዴቲንግ ሾው እዛ ላይ ቀርቤ አዲስ አይነት ስትራቴጂ ለመሞከር እየሞከርኩኝ ነበረ። ትግሉን ወደፊት አንድ እርምጃ ካራመደ በሚል ማለት ነው። እና እሱ ላይ ይቅርታ ዲቤክ፣ ይቅርታ፣ በጣም ይቅርታ። ቀጥል ፕሊዝ። እና እሱ ላይ ኮሜንት ላይ ማይሆን ነገር ነው ዲቤክ። ዱለት ዲገር ነው። ኧረ ጌታዬ፣ ቀጥል። ይቅርታ ዲቤክ። እሺ አመሰግናለሁ። እና እዛ ሾው ላይ ቀርቤ ዴቲንግ ሾው ነው እና ዴቲንግ ሾውን አሸንፈን መተናልና ይሄንን ዴቲንግ ሾው ላይ የተሳተፍኩበት ምክንያት ሲጀምር 3 ምክንያቶች አሉ። ቪዲዮም እሰራለሁ ብዬ አስቤ ነበር ዛሬ። ያው የኛ ፕሮግራም ስለቀደመ ነው። 3ቱን እቅዶች አቅደን ነው የተንቀሳቀስነው። እንግዲህ
ላለፉት 3 ዓመት ስንታገል ፈለገ ቀጥታ ለቀጥታ ነበር ስንታገል የነበረው። የወንዶችን መብት ይከበር፣ እየተደረጉት ያሉት ነገሮች ልክ አይደሉም፣ ቪዲዮ እያመጣን ምናምን ነበር ስናስረዳ ነበር። አሁን ስትራቴጂውን ለመቀየር አስቤ ዴቲንግ ሾው ላይ ቀርበን እንትን ብለናል። የመጀመሪያው ዴቲንግ ሾው ላይ ቀረብኩበት ምክንያት እዚህ ጋር ለሁላችሁም ነው። እዚህ ጋር ወደ 800 ሰው አለ። ፈለገ ጋርም እንደዛው እንድትረዱ የምፈልገው ነገር አንደኛ የሄድንበት ምክንያት ገንዘብ ሽልማት ነበረው ፕሮግራሙ እና የወንዶች ጉዳይ ደግሞ በጀት የለውም። በተደጋጋሚ ነው የተናገርኩት ይሄን ነገር። ከኪሴ ነው ማስተዳድረው የነበረው። ስለሆነም በጀቱ አስፈላጊ ሆኖ ስላገኘሁት ነው ለሱ ነው የተንቀሳቀስነው። ሁለተኛው ደግሞ አብዛኛው ሰው የወንዶች ማህበርን ሲያስብ አማራጭ ስለሌለን ይመስለዋል፣ ገንዘብ አጥተን ይመስለዋል፣ ኮንፊደንስ ስለሌለን ይመስለዋል። ሲግማ የሆኑ ማለት ነው። እና እንችላለን፣ አቋሙ አለን፣ ውበቱ አለን፣ መናገር እንችላለን፣ ኮንፊደንሱ አለን የሚለውን ለማሳየት ብራንድ ግንባታ ጋር የተያያዘ እንቅስቃሴ ነበር ሁለተኛው እንቅስቃሴ። ሶስተኛው ደግሞ ድብቅ የስለላ ስትራቴጂን ያካትታል። በውስጡ ተጠግተህ ጠላት ጋር እየተንቀሳቀሰ ያለውን ነገር አስተውለን ከዛ ስትራቴጂያችንን እንድንቀይስ በሚል መልኩ ነበር የተንቀሳቀስኩት። በጣም ኮሜንት ላይ እየረበሽኝ ስለ ዲቤክ ይቅርታ። እሺ እኔ አባት ይገባኛል በጣም እና ከሶስቱ መልኩ ነበር እየተንቀሳቀስኩ የነበረው። አሁን እየገጠመኝ ያለው ችግር ይሄንን ብዬ ስናገርም ለተወካዮች ምክር ቤት አለንና ለነሱ እንደዚህ ብዬ ሳብራራ መጀመሪያ ለምን አትናገርም ነበር፣ ማህበሩ ማማከር ነበረብን የሚል ነገር ነው እየገጠመኝ ነበር። ይህን ነገር ደግሞ እንግዲህ እንደነገርኩ ፈለገይ ለ3 ዓመት ታግለናል አይደል? ለ3 ዓመት ውስጥ ይህን ስትራቴጂ ሳስበው የመጀመሪያ ጊዜ አልነበረም። ከዚህ በፊት አስቤው ውስጥ ሰላዮች አሉ ማህበራችን ውስጥ ራሱ ይደናቀፍብኛል። ያቀድኳቸውን ነገሮች እንደምፈልገው አላከናውንም። መተጠራጠራቸው አሉ አመራር ላይ ያሉ መተጠራጠራቸው አንተ ስም መጥራት አልችልም፣ ምክንያቱም አድራሻ ይታወቃል፣ እንትን ይታወቃል። መወዳቸው ሰዎች አካባቢ ላይ ያሉ ሰዎችን አደጋ ውስጥ መክተት ይሆንብኛልና እሱን መጥቀስ አልችልም፣ ግን ይደናቀፍብኛል በተደጋጋሚ እና ይሄንን አድርግ ብዬ ልልክ የምችለው ማምኖ ሰው ካልጎኔ አልነበረም። ለዛ ነው ራሴ እንደዚህ ነገር ውስጥ ሂጄ እንትን ለማለት የተገደድኩትና አሁን ኦልሞስት 2 ሳምንት ሊሆነን ነው። እረፍት ላይ ነው ያለሁት። ከወንዶች ጉዳይ ማህበር መሪነቴ እረፍት ወስጄ ለራሴ ጊዜ ሰጥቼ ሌው በሚል እንትን ለማለት እረፍት ወስጄ ነው ያለሁት። ምን በጣም ምንድነው መሰላችሁ አንዳንድ ዲቤክ እና አመራር የምትቃወሙ ሰዎች ከኔ ጋር ኮመንታችሁ ኮሜንት ምንድነው ቅድም ሲጽፉ የነበረው መሰለ በጣም ሲገርሙኝ የነበሩ አንዳንድ ኮሜንቶች አሉ። ከወንድና ከዱለት ብለህ ጠይቀው ይሉኛል። ከምንና ከዱለት ጌታዬ ከወንድና ከዱለት በላይ በርግጥ ያንተ አቋም ነው ያውቀዋለሁ፣ ግን ሰዎች አንዳንዴ ከክፋታቸው የተነሳ እንዲህ የማይሆኑ እኔ አሁን አልጠይቅም፣ እንደዚህ ብዬ አልጠይቀውም። እኔ ዲቤክን እንደዚህ ማለትም አልፈልግምና እባካችሁን ታጋይ ሞታል ትግል ግን ይቀጥላልን ብላችሁ የጻፋችሁ ሰዎች አይቻለሁኝ፣ ግን እንደዚህ ነገሮችን ያላነብም። ለማንኛውም ዲቤክ እንኳን ደህና መጣ። ደግሞ የሚገርመኝ ነገር ፈለገዬ አንድ ነገር ልበል። የሚገርመኝ ነገር ምን እንደሆነ ታውቃለህ? እኔ ይሄን ትግል ከመሬት እኔ ራሴ ጸንሼ ራሴ አምጬ የወለድኩት ትግል ነው። ይሄን ትግል ገብቶሃል? አሁን 3 ዓመቱ ሆኖታል። ከ3 ዓመት በኋላ አሁን 15 ቀን ማይሆናቸው ሰዎች እየመጡ እኛ መሪ እንሆናለን፣ እኛ እንደዚህ እንሆናለን፣ ዲቤክ እንደዚህ ምናምን ሲሉኝ አንድ የሚከራከርልኝ ሰው ነው ያጣሁት። እንዴት 3 ዓመት ያለምንም ክፍያ ጊዜውን እኔ ልጅነቴን ነጥቆኛል። ይሄ ትግል ሰውቶብኛል። ትምህርቴን እንትኔን አምጥቼ ላሳየ ይችላል፣ ግሬዶቼን አምጥቼ ላሳየ ይችላል። በጣም ጥላጥልቶብኛል። እኔ ራሴ አምጬ እኔ ራሴ ጸንሼ ልርኩት ነው ትላለህ እንዴ? ትግሉ የአራስ ትግል ነው ይላል ኮሜንት ላይ። ኧረ ጌታዬ ኧረ ጌታዬ ይቅርታ ዲቤክ ቀጥል ፕሊዝ። በጣም ይቅርታ። በጣም
ይሄ ትግል ልጅነቴን ነጥቋል። ገብቶሃል? ግሬዶቼን ላሳየ ይችላሉ። እኔ የግቢ ተማሪ ነኝ እና ዩኒቨርሲቲ ተማሪ ነኝ። ግሬዶቼ ላይ ጥላ ጥልቷል። ሙሉ ፎከሴን እዚህ ላይ አድርጌ ግሬዶቼን ብታያቸው ታዝናለህ። ገብቶሃል? ብዙ ነገሮችን ሰውቼ ነበር እንትን ስለ ነበር። ይሄ ሁሉ ነገር ሳይከፈለው ያለ ምንም ክፍያ ምንም ሳያደርግ ያለ ምንም በጀት እድሜውን ጊዜውን ይሄ ሁሉ አመት ተከራክሮ እንዴት እንደዚህ ያደርጋል? ያለ ምንም ሐሳብማ ዲቤክ እንዲህ ሊያደርግ አይችልም። የሆነ ነገርማ አቅዶ ሊሆን ይችላል የሚል ሚያምን ሰው ነው ያጣሁት ከማህበር ውስጥ። ሁሉም ክደህናል ነው። አልጠበቅኩትም ይሄ ነገር እኔ ሾው ላይ ስቀርብ የሆነ ነገር እንደምባል አውቀው ነበር፣ ግን ከውስጥ እንዲባላሉ ብዬ አልጠበቅኩም ነበር። እሱ ደግሞ ይጎዳል። ከጀርቤ ነው የወጉኝ። ትክክል። ማጥራት አለብህ እንደ አይነት ነገሮችን ዲቤኬ እንደምታጠራቸው ተስፋ አደርጋለሁ። ለምን ያው ጠንካራነት ያው በነገሮች ረዥም ጊዜ ዋጋ ከፍለህበታል። ግን ያው እንዲህ አይነት ነገሮችን ስትናገር ይፈን አሁን ኮሜንት ላይ ልብና ኩላሊት የሚነካ ትግል ምናምን እያሉ ነው ሲጽፉ የነበረው ነገሮችን የግድ ወደ ዱለት ጎትተው ለመውሰድ እና ብቻ ግድ የለም። እኛም በቻልነው አቅም ጸሎት እናደርግልሃለን። ትግሉን ወደ ቀድሞ አቋሙ እንደምትመልሰው ተስፋ እናደርጋለን ወንድማችን ዲቤክ። እሺ የኔ ተወዳጆች እስካሁን ያው እንጫወት ብለን ነው። እሺ ለዚህ ዓላማ አይደለም የተገናኘው፣ ደግሞ አደራችሁን እንዳትወርዱብን። እሺ ወንድማችን ዲቤክ ስለመጣ በጣም ደስ ብሎናል። በአንዳንድ ጉዳዮች ዙሪያ የተወሰኑ አንድ ሁለት ሀሳቦችን ለማንሳት ነው ዛሬ የተገናኘ ነው እና ምናልባት የዲቤክ ጥያቄዎች ዲቤክ የሚያነሳቸው ጥያቄዎች በጣም ለብዙ ሰዎች ጥያቄ ሊሆኑ ይችላሉ። ከህይወት ተኮር ከሆኑ ነገሮች ጋር የተያያዙ ናቸው እና እኛም ደግሞ በቻልነው አቅም ቅድስት ቤተክርስቲያን የምታስተምረውን ትምህርት ከአባቶቻችን የተማርነው ያለውን የምንችለውን ያክል ደግሞ ምላሽ ለመስጠት እንሞክራለን። ከኛ በላይ ከሆነ ግን እኔና ዲቤክ ደግሞ ተገናኝተን ቀጠሮ ይዘን ነጠላችን ለብሰን የተሻሉ ሰዎች ጋር ሄደን ደግሞ እኔም እሱም ጠያቂዎች ሆነን ደግሞ እንማራለን ማለት ነው እና ዛሬ ብዙ ወጣት የሆናችሁ እህት ወንድሞቻችን እንደምትማሩበት ተስፋ አደርጋለሁ። አይ ቲንክ ያንተም ጸሐፊ ያቺ እህታችንም ጥሩ እንደምትማር ተስፋ አደርጋለሁ። ጸሐፊ ነች መሰለኝ አይደል ዲቤክ? ከሱ ጋር ተያይዞ ትላንትም ቪዲዮ ሰርቻለሁ። ጸሐፊ ያስፈልገዋል። አሁን ከረፍት ስመለስ አንዳንድ ነገሮችን እንዲያግዝ ጸሐፊ ያስፈልገኛል። አሁን ትግሉ እየሰፋና ብሮድ እየሆነ በሚሄድ ጊዜ አንዳንድ ነገሮችን የስልጣን ክፍፍል ያስፈልጋልና ጸሐፊ ያስፈልጋል ብዬ አስቤያለሁ። አላለቀም፣ ኮንፈርሜሽን ምናምን ይቀራል፣ መቀበለው አፕሩቫል ምናምን እሱን አስጨርሼ እስቲ ጸሐፊ ልትሆን ትችላለች ፈጣሪ ከፈቀደ። ስለዚህ ሁሉም እንደሚማሩበት ተስፋ እናደርጋለን። ዲቤኬ አሁን መቀጠል እንችላለን። የኔ ተወዳጆች ሁላችሁ በደንብ ኮፒ ሊንክ አድርጉ እሺ። ስለዚህ ዲቤክ የሚያነሳቸውን ሀሳቦች ሁላችሁም ታደምጣላችሁ። በኋላ ላይ ሌሎች ሀሳቦች የሚያነሳቸው ካሉ ደግሞ ያው ለሱ ድል እንሰጠዋለን። ለአሁኑ ግን አንዳንድ ጠቃሚ የሆኑ ነጥቦች ስለሆኑ የሚያነሳቸው በነዛ እሱ በሚያነሳቸው ጥያቄዎች ላይ እኛም ደግሞ ቁጭ ብለን አንዳንድ ነገሮችን እየሰማን እናወራለን። በዚህ አጋጣሚ ሌሎችም ዓለማዊ ኮንተንት ላይ ያሉ እህት ወንድሞቻችንን እንደ ጊዜ መልካም ፈቃድ ልክ እንደዚህ ታይም ደግሞ ወስደን እናገኛቸዋለን፣ እናወራቸዋለን። ዲቤክ አሁን መቀጠል እንችላለን። እሺ ከየትኛው ጥያቄያችን እንጀምር ፈልገ ወይ አንተ ኮመን ከሚባሉ ነገሮች ምናምን ትጀምራል? ችግር የለውም። አንተ ደስ ያሉን ሀሳቦች እንደው እንዲህ አይነት ነገሮች ከቤተ ክርስቲያን አንግል እንዴት ነው የሚታዩት እንደው የሚሉትን ሀሳቦችህን መረዳት የምትፈልጋቸውን አንሳቸውና ከየትኞቹም ብትጀምራቸው ችግር የለውም። በቻልነው አቅም እናወራባቸዋለን። እሺ እናወራባቸዋለን። ስለዚህ አንተ ደስ ካለ ሀሳብ መነሳት ትችላለህ። ደስ ያለህን ጥያቄ ማንሳት ትችላለህ።
እሺ አሁን እኔ ሀሳብ እንዴት መሰለ ጥያቄ ድሮ በድሮ ጊዜ ንጉሶች ምናምን በነበሩ ጊዜ ብዙ ሚስቶች ነበሯቸው ንጉሶች አይደል? እና እንዴት ነው ንጉስ ስትሆን ይቻላል ነው እንዴት ነው የሚል ጥያቄ አለኝ። ብዙ ከምን ተነስተህ ጥያቄ ነው ጥያቄ? ብዙ ጸሐፊዎች ፈልገህ ነው አንተ? ኧረ አይደለም። እሺ ስለዚህ የመጀመሪያው ጥያቄ ይሄ ነው። እሺ መልካም። እንዲህ አይነት ሀሳቦችን እነዚህ ምን አይነት ሰዎች ናቸው? በእግዚአብሔር ይኸው የሚሉኝን ምን እንደሆነ ታውቃለህ? ይሁዳ በ30 ብሩ ዱለት ቢበላ ኃጢአት ነው ይሉኛል። ለምን አትጀምሩም? ቲክቶክ ግን እግዚአብሔርን በጣም ፖቴንሻል ያለው ሰው አለ ኮሜንት ላይ እንዴ! በጣም እኔ እኮ ቅድም አንተ የተናገርክ በቃ አልቻልኩኝም። ኮሜንት ላይ የሚጻፉት ነገሮች በጣም ይሄ የተረገመ የሚባል አይነት ኮሜንት የሚጽፉ ሰዎች አሉ። ብቻ ተጫዋቾች ናቸው ብዙዎቻችሁ። ቲክቶክ ጀምሩና እስቲ በእናንተም እንዝናናለን። እሺ ዲቤክ አንተ የጠየቀውን ሀሳብ እንግዲህ በአይ ቲንክ በአጠር ባለመልኩ ማየት እንችላለን። ከቅዱስ ቤተክርስቲያን ሁሉንም ነገሮች እንግዲህ እኛ በክርስቶስ ምናምን ክርስቲያኖች ስንሆን ሁሉንም ነገር የምንመዝነው በቤተክርስቲያናችን አስተምሮ ነው። እያንዳንዱ ክርስቲያን ሰዎች በየዘመኑ ተነስተው የተለያየ አይነት የፍልስፍና አስተሳሰብ ሊሆን ይችላል፣ የተለያየ አይነት አመለካከት ሊሆን ይችላል፣ የተለያየ አይነት ካልቸር ወይም ባህል ሊሆን ይችላል። ሰዎች ተነስተው ከሚያደርጉ እያንዳንዱ በክርስቶስ ምናምን ክርስቲያን ነገሮችን ሁሉ የሚመዝነው በቤተክርስቲያኑ አስተምህሮ ነው። እና እንግዲህ ቅዱስ ቤተክርስቲያናችን ትዳርን እንደው አንድ ለአንድ የሚለውን ሀሳብ አንድ ባል አንድ ሚስት ሁለት አካላት ወደ አንድ አካል መሸጋገር የሚለውን ሀሳብ አጉልታ እያስተማረች በመጽሐፍ ቅዱስ ላይ አንተ እንዳልከው አንዳንድ ቦታዎች ላይ ለምሳሌ የዳዊትን ታሪክ ስንመለከት ከአንድ በላይ ከተለያዩ ሴቶች ጋር ግንኙነት እንደነበረው ይናገራል። እና በጣም በሚገርም ሁኔታ ደግሞ አንዳንድ የቅዱስ ቤተክርስቲያን አስተምሮ የማያውቁ ሰዎች አንዳንድ ሰዎች ለራሳቸው ለግል ኃጢአታቸው ጥቅስ የሚያነሱ ሰዎች አሉ። እንዴ ምን ይሄው ዳዊት እንደዚህ አድርጎ የለ እንዴ እኔም ከአንድ በላይ ሴት ወዳጅ አድርጌ ብይዝ ከአንድ በላይ ሴት ጋር እንደፈለኩ ብሆን ይችላሉ። ምክንያቱም ይሄው ልበ አምላክ የተባለው የእግዚአብሔር ነብይ የተባለው ዳዊት እንዲህ አድርጎ የለ ወይ የሚል ሐሳብን ለማንሳት ይሞክራሉ። ከሁሉ በፊት መረዳት ያለብን ነገሮችን እንደው ለማጥራት ባጭሩ አድርጌ ላስረዳችሁ። በመጽሐፍ ቅዱሳችን በውስጡ ሶስት አይነት ቃላቶችን ያዘ ነው። ሶስት አይነት ቃላቶችን፣ አንደኛው ቃለ ሰብ ነው፣ ሁለተኛው ቃለ ነቢያት ነው፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። ቃለ ሰብ የምንለው ሰዎች ከልባቸው አፍልቆ የተናገሩት ንግግር ነው። በመጽሐፍ ቅዱሳችን ውስጥ እንዲህ አይነት ሐሳቦች አሉ። በነገራችን ላይ መጽሐፍ ቅዱስ አዎ እግዚአብሔር እስትንፋስ ነው፣ አዎ እግዚአብሔር ቃል ነው። ነገር ግን በውስጡ የታሪክ ክፍልም አለው። በነገራችን ላይ ዲቤክ የዓለም ግማሹ የታሪክ ክፍል ያለው መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱን የቻለ የታሪክ ክፍልም አለው። ኦኬ ሶ ቃለ ሰብ ብለን የምንጠራው ሰዎች ከልባቸው አፍልቆ የተናገሩትን ንግግር ነው። የታሪክ ክፍል ሆኖ ተቀምጧል። ለምሳሌ ላንሳለ በመጽሐፍ ቅዱስ ላይ እንደው ሴንስ የማይሰጡ አንዳንድ ነገሮችን እናገኛለን። ለምሳሌ ማርቆስ ወንጌል ምዕራፍ 3ን ገልጥ ስታነብ ቁጥር 22 ላይ ከኢየሩሳሌም የወረዱ ጻፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። አሁን እንዲህ አይነት ጥቅስ መጽሐፍ ቅዱስ ላይ ስላገኘን ሎቱ ስብሐት ጌታችን ኢየሱስ እንደው ቤልዙቤል አለበት ብለን እናምናለን ማለት ነው? እንደዛ ብለን እናስተምራለን ማለት ነው? አይደለም። በአጋንንት አለቃ ነው አጋንንትን የሚያወጣው ብለን እንሞኛለን ማለት ነው? አይደለም። ይልቁኑ ቀደም እንዳልኳችሁ የታሪክ ክፍል አለው መጽሐፍ ቅዱስ። ፕላስ ደግሞ ከእንደገና ቃለ ሰብ ብለን የምንጠራው አለ። ሰዎች ከልባቸው አፍልቀው የተናገሩት ቃል አለ። ያንን ቃለ ሰብ የምንለውን ቃል መርሳት የለብንም። ሰዎች ከልባቸው አፍልቀው የተናገሩት ቃል በመጽሐፍ ቅዱስ ላይ እንደ ታሪክ ሆኖ ሰፍሯል። ሰዎች እንዲህ ብለው ተናግረው ነበረ የሚለው ሐሳብ በመጽሐፍ ቅዱስ ላይ ይቀመጣል ማለት ነው። እና እነ ቅዱስ ዳዊት ያደረጉትም ደግሞ አንዳንድ
ኃጢአቶችም ጭምር በመጽሐፍ ውስጥ ተቀምጧል። ለምንድን ኦኬ አሁን ቅዱስ ዳዊት የሰራው ኃጢአት የሰራው በደል በመጽሐፍ ላይ ለምን ተቀመጠ ስንል ዛሬ ላይ በዚህ ዘመን ያለን ሰዎች ለኃጢአታችን ማስተባበያ እያደረግን እየተነሳን አይ ዳዊት እንዲያደርጓልና እኔም እንዲህ ባረግ ችግር የለውም እንድንል ነው አይደለም። ይልቁኑ ሁለት ነገርን እንድንማር ነው። በአገልግሎቱ ላይ ላሉ ሰዎችና ምዕመን ለሆኑ ሰዎች ማለት ነው። ምዕመን የሆኑ ሰዎች ሁልጊዜ ትልቁ ድክመታቸው ምንድነው? አገልጋይን እንደ ፍጹም ይመለከታሉ። ተረተኛ ሊቤክ በተለይ አንድ ሰው መስቀል የያዘ ከሆነ ቆብ ያደረገ ቀሚስ የለበሰ አገልጋይ የሆነ ጥምጣም የጠመጠመ ከሆነ እንዲህ አይነት አገልጋዮችን እንደ ፍጹም አድርጎ የመቁጠር አይነት ከባድ የሆነ ስህተት ምዕመናን ጋር ብዙ ጊዜ ይበራከታል። ስለዚህ ምዕመናን የሆኑ ሰዎች አገልጋይ የሆኑ ሰዎች ሊሳሳቱ እንደሚችሉ ማስተማር የሆነ ዘንድ ነው የታሪኩ ክፍል የተቀመጠው። አገልጋይ የሆኑ ሰዎች ደግሞ በአገልግሎታቸው ክርስቶስ ኢየሱስን በሚያገለግሉበት ዘመን ሁሉ በአጠቃላይ ሊወድቁ ይችላሉ። ነገር ግን ወድቀው ደግሞ መቅረት እንደሌለባቸው ከነፍስ ድፋምነት ስሜት እግዚአብሔር አጦ ሊያነጻቸው እንደሚችል ደግሞ እንዲረዱ እንዲህ አይነት የታሪክ ክፍል የተቀመጠው። ለምሳሌ ዳዊት ከሰራቸው ስህተቶች ውስጥ አንዱ በመጽሐፍ የተቀመጠው ላንሳላችሁ። ዳዊት በቤተ መንግስት ሲመላለስ የኦሪዮንን ሚስት በዓይኑ ትክ ብሎ ተመለከታት እና ወደ ቤተ መንግስቱ ጠራ። እናም ከሷ ጋር ደግሞ በስጋ ፍትወት ወደቀ፣ ተሳሳተ። ከዚህም አልፎ ኃጢአትና በደሉ እንዳይታወቅበት ኦሪዮንን አስገደለ። አሁን ይሄ የታሪክ ክፍል የተቀመጠው እኛ እንድንማርበት እንጂ ዳዊት ያደረገው እንድናረገው አይደለም። ከአንድ በላይ ሚስት ማግባት ይችላሉ የሚሉ ሰዎች ለኃጢአታቸው ቀጠሮን እያስቀመጡ እንጂ እውነት መጽሐፍ ቅዱስ እንዲህ የሚያስተምረው አይደለም። እንደዛ ከሆነ ዳዊት ከብዙ ሴቶች ጋር እንደተኛ አይ እንተኛለን የሚሉ ሰዎች በተመሳሳይ ዳዊት እነገሊን ስለገደለ እኛም ነፍስ እናጠፋለን ወደ ማለት ይሸጋገራሉ ማለት ነው። መጽሐፍ ቅዱስ እንዲህ አይነት አስተምሮ የለውም። መጽሐፍ ቅዱስን ስታነቡ በቃ መርዳት ያለባችሁ የታሪክ ክፍል እንዳለው ዳዊት እንደተሳሳተ ነው መጽሐፍ ቅዱስ እየነገረን ያለው እንጂ ዳዊት ጽድቅ እንደሰራ አይደለም እየነገረን ያለው። በጣም በሚገርማችሁ ሁኔታ ዳዊት ልበ አምላክ የተባለው ለዛ ነው። በቃ በጣም በድሎ ነበር፣ በጣም ኃጢአት ሰርቶ ነበረ፣ በጣም በተደጋጋሚ ክርስቶስን በድሎ ነበረ፣ አምላኩ እግዚአብሔርን አስቀይሞ ነበረ። ነገር ግን ደግሞ በተደጋጋሚ አምላክ እግዚአብሔር ሆይ ይቅር በለኝ ብሎ የተጸጸተ ሰው እግዚአብሔር ከኛ ጸጸትን ስለሚወድ ድቤክ ዳዊትን እንደልብ ያለው። ስለዚህ በመጽሐፍ ቅዱስ ላይ እንዲህ አይነት ነገሮችን ስታገኙ የታሪክ ክፍሎች እንደሆኑ ማወቅ መርዳት ያስፈልጋል። እኛ በዚህ ዘመን ያለን ሰዎች እንድንማርባቸው የተቀመጡ ሀሳቦች እንጂ እንደ ሃይማኖት መመስረቻ አድርገን እንድንለማመዳቸው ወይም ደግሞ ኤክሰርሳይዝ እንድናደርጋቸው የተቀመጡ ሀሳቦች አይደሉም። ዲቤኪ ተመልሷል። ሚዩት ነው መሰለኝ። ማይክ ሚዩት ነው። ያንተ ድምፅ አይሰማም። ይሰማችኋል? የዲቤክ ድምፅ ምንም አይሰማም። ኮሜንት ላይ ጻፉልኝ እስኪ የዲቤክ ድምፅ ይሰማችኋል? አይሰማም አይደል? ከእንደገና ልላክልህ ወይ በኮስት ከእንደገና ይሻላል። ዲቤክ ከእንደገና እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ አደራ በደንብ ኮፒ ሊንክ አድርጉ። ውሃን ጠጣ እስከዛ እባካችሁ በደንብ ኮፒ ሊንክ አድርጉ። እሺ ይሰማል? አሁን ይሰማል። እሺ ገባኝ። እሺ መጠጣት ላይ ምናምን እንዴት ነው የሚባለው? ምን አለ መሰለ እንዲህ አይነት ነገሮች ከምን አሁን እንዲህ አይነት ነገሮችን ሞር ብዙ ትኩረት ሰጥተን ራሱ ባናወራባችሁ መልካም ነበር። ቤኪ ለምን መሰለ የኛ ትውልድ ስፔሻሊ በዚህ ዘመን ያለው ትውልድ እንኳንስ ዘምብሽ ድሮንም ጤዛነሽ የሚባል አይነት ነው ለማለት የፈለኩትን ከተረዳችሁ እንዲህ አይነት አሁን ለምሳሌ ትክክለኛ ግልጥ የሆነ ነገር አለ ምንም ማሻም ያልሆነ ነገር ግን ልክ ለአንዳንድ ሰዎች የሆነ ሐሳብ ይዘው
ፈርዘር ይሄዳሉ ሞር ወደ ስህተት። ባጭሩ መጠጥ መጠጣት ለአንድ ክርስቲያን አሁንም ድምጽ ተቋረጠ። ዲቤክ ለምንድን ነው? አሁን አለ። ልክ የሆነ ሰዓት ላይ ስታወራ ግን ድምጽ ጠፍቶ ነበር። ስልክ ገብቶ ነው እኮ እየዘጋው ነው። ለዛ ነው የሚቋረጠው። ኦኬ ቲክቶክ ተናዶበት ነው በክህደቱ ይላሉ። ተው እኔ በክህደቱ አላውቅም። ዲቤክን ክህደት አይደለም 3 ነጥብ ተነገራችሁ አይደል እንዴ? መምራት ራሱ እኮ በስነ ስርዓት የማይመራበት እንትን እኮ ነው። እግዚአብሔርን ዲቤክ አታይ ነው አትናገር። አሁን ካንተ ስህተት ነው የሚፈልጉት። አምባገነን እንደሆነ እያረጉኝ ነው። አምባገነንማ እኮ ወንዶቹን ከምን ነፃ ወጣቸው? መልሰ ጨቆንካቸው። ተባረሃል ምናምን የሚሉ ራሱ አሉ። ተባረሃል ምን ትሰራለህ ምናምን የሚሉ አሉ። እኔ በተደጋጋሚ ነግሬያችኋለሁ አይደል? እናንተ እኔ የምሰጣችሁን መመሪያ የማባረር እንጂ እኔን የማባረር ስልጣን የላችሁም። ግልጽ ነው። ቀጥልልኝ ፈለኝ። እሺ ዲቤክ እና በመጠጥ ዙሪያ የተለያዩ ሰዎች የተለያየ አይነት አመለካከት አላቸው። በመጀመሪያ ለአንድ ክርስቲያን ዓላማ አይደለም ማለት የተፈጠርነው መጠጥ እንድንጠጣ አይደለም። አሁን አስ ክርስቲያን ስናወራ እንደ ክርስቲያኒቲ የተፈጠረው መጠጥ ልንጠጣ አይደለም። ግን መጠጥ መጠጣት ኃጢአት ነው ወይ ካልን ግን መጠጥ መጠጣት ኃጢአት ነው የሚል ሀሳብ ግን የለም። መጠጥ መጠጣት ኃጢአት ነው። ለምንድን ነው የተፈጠርነው? ፈለግ የተፈጠርነው የዘላለምን ሕይወት ለመውረስ ነው። which means የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን መንግስቱን ለመውረስ እኔ እናንተ ኖረን ተስፋ የምናደርጋት መንግስተ ሰማያትን ለመውረስ ነው የመፈጠራችንም ትልቁ ዓላማ ያ ነው። ሌሎቹ ግን በዚህ መንገድ ላይ ያሉ በመንገድ ላይ የምናገኛቸው ሌሎች ነገሮች ናቸው። ለምሳሌ በመሃል ላይ ሰው ለምሳሌ በዚህች ዓለም ላይ ኢንቨስት ሊያደርግ ይችላል፣ ባለሀብት ሊሆን ይችላል፣ ሊነግድ ይችላል፣ ሊሸጥ ሊለውጥ ይችላል። እነዚህ ነገሮች በአጠቃላይ የተፈጠርንባቸው ዓላማዎች አይደሉም። በቃ ይሄ ኒውትራል የሆኑ ነገሮች ናቸው። የተፈጠርንባቸው ዓላማ አይደሉም። ሰው የተፈጠረበት ትልቁ ዓላማ የእግዚአብሔርን መንግስት ለመውረስ ነው። ግን እንደው ኃጢአት ነው ወይ የሚል ጥያቄ ግን በሰው አይምሮ ከሆነ ግን ኃጢአት አይደለም። መስከር ግን ኃጢአት ነው። በነገራችን ላይ መብላት እና መጠጣት በመጽሐፍ ቅዱስ ላይ ኃጢአት ሆኖ አያውቅም። መጥገብና መስከር ግን ኃጢአት ነው። እንደ አሁን ይሄ ስለ ሲን የምናወራ ከሆነ ዲቤክ ሁለቱ ነገሮች ኃጢአቶች ናቸው። አሁን መጥገብ ሰው በልቶ የጠገበ ጊዜ የአምላኩ የእግዚአብሔርን ትእዛዝ ይደፈራል። ልክ እንደ ፈርዖን ሙሴ የእግዚአብሔርን ሕዝብ ልቀቅ ሲለው እግዚአብሔርንም አላቅም ሕዝቡንም አልለቅም የሚል ድፍረት የተናገረው በጥጋቡ ነው። ዛሬም በዘመናችን በጣም ከልክ በላይ የጠገቡ ሰዎች ናቸው እንደው የእግዚአብሔርን ትእዛዝ እየተዳፈሩ ያሉት። የምንደፈረው ምን ስንጠግብ ነው። መስከረም ደግሞ ስጋችንን ከመንፈሳዊ ፈቃድ እንድትርቅ አድርጎ በጣም ድቅድቅ ወደሆነው ጨለማ እንድንወርድ የሚያደርገን ስለሆነ ሰካርም በመጽሐፍ ቅዱስ ኃጢአት ነው። ሰው መስከርም መጥገብም ወደ ኃጢአት የሚነዳው ወደ ኃጢአት የሚመራው ነገር ነው። ሰው ሁሉም ነገር በመጠን መሆን አለበት። ክርስቲያን ለሁሉም ነገር መጠን አለው። ኦኬ ስለ ዓላማ ግን ካወራን ግን አሁን አንዳንድ እህቶች ወንድሞች እንድትረዱ የምንፈልገው የክርስትና ዓላማ አይደለም። እያንዳንዱ ኦርቶዶክስ የተፈጠረው መጠጥ ሊጠጣ አይደለም። የተፈጠረው በክርስቶስ ኢየሱስ አምኗል። ይሄ ያመነ ትውልድ ነው። ኦኬ የዮሐንስ ወንጌል ምዕራፍ 15 ላይ የእምነታችን ጀማሪና ፈጻሚ የሆነ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል። ገበሬውን ደግሞ አባቴ ነው። ከዚህ እውነተኛ ከሆነው የወይን ግንድ ጋር እኛ ክርስቲያኖች በማመን እንጣበቃለን፣ ቅርንጫፍ እንሆናለን። ቅርንጫፍ ከሆነን በኋላ ደግሞ ካመነን በኋላ ማለት ነው መልካም ፍሬን በማፍራት እንጸናለን፣ በጎ ስራን በመስራት እንጸናለን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ ለሚጸኑት እርሱ የዘላለም ሕይወትን እንደሚሰጣቸው ይናገራል። አሁን እንደው መጠጥን የሚለውን ሐሳብ ግን ስናነሳ ስፔሻሊ በዚህ ዘመን ላለን እህቶች ወንድሞች ቢቻል እንደው ክርስትና የሚያስተምረው የስጋ ፈቃዳችንን እንዲቤትዬ ትንሽ እንድንቀጣ የስጋ ፈቃዳችንን ትንሽ ጎሰም እንድናደርገው። ሰዎች ከልክ በላይ በበሉ ቁጥር ከልክ በላይ በጠጡ ቁጥር ጠግበው ሰክረው ከፈቃድ እግዚአብሔር ስለሚወጡ ሁልጊዜ ቅድስት ቤተክርስቲያን ሰዎች ስጋቸውን በመጎሰም ስጋቸውን በመቅጣት
ነፍሳቸው እንድታይል በማድረግ ኦኬ በጾም በቅድስና በንጽህና እየኖሩ የእግዚአብሔርን መንግስት እንዲጠባበቁ ቅድስት ቤተክርስቲያን ታስተምራለች። ስለዚህ ባይሆን መልካም ነው። እንደ ኃጢአት ግን ሆኖ ግን የሚጠየቅ ከሆነ ግን ይሄ ኃጢአትን የሚል የመጽሐፍ ቅዱስ አስተምሮ የለም። ኃጢአትን የሚል ካለ በዚህ አጋጣሚ ቀስ ብለን መውራት እንችላለን። ግን በመጽሐፍ ቅዱስ አስተምህሮ ይሄ ለአንድ ክርስቲያን መጠጥ መጠጣት አለበት ጠጡ ምናምን ብለን ግን አናስብም። ምክንያቱም የክርስትና ዓላማ ስላልሆነ ዲቤኪ እሺ ሌላ ጥያቄ ልጠይቅ? ተመልሶልኝ። እሺ እንትን መኩራት ኃጢአት ነው እንዴ? ኦኬ የሚሆንበት አጋጣሚ አለ ዲቤኪ፣ የማይሆንበት አጋጣሚ አለ። አሁን ሰዎች ሲመኩ በእግዚአብሔር የሚመኩ ከሆነ ዲቤኪ አሁን እያንዳንዱ ነገር ጥቅስ እያወጣ መጽሐፍ ቅዱስ እያነበብን የማንሄደው ለምንድን ነው? ለአንተም ለሌሎች እህቶች ወንድሞችም ቀለል ባለመልኩ ነገሮችን እንዲረዱ ነው። ሰዎች በእግዚአብሔር የሚመኩ ትምክታቸው በእግዚአብሔር ከሆነ በእግዚአብሔር የተመካ ሰው ትምክቱ ኃጢአት ሊሆን አይችልም። ምክንያቱም እኛ ብቻ ሳንሆን ሐዋርያትም ጭምር ሐዋርያት ብቻ ሳይሆኑ ሌሎችም ስለ ኢየሱስ ስለሚለው ስም ስጋቸውን የቆረሱ ደማቸውን ያፈሰሱ አጥንታቸውን የቀሰቀሱ ቅዱሳኖች በአጠቃላይ ትምክህታቸው ስለነበር በእግዚአብሔር ሰዎች ትምክህት ቢኖራቸው ኃጢአት ነው ልንል አንችልም። ሰዎች ግዑዝ በሆነ ነገር ግን የሚመኩ ከሆነ ግን ያ ትንሽ ስህተት ነው። ቤተክርስቲያን አያስተምሩም አይደለም። እንዲህ አይነት ሁኔታ ላይ ላሉት ወንድሞቻችንን በፍቅር ያው ቤተክርስቲያን እናታችን አይደለች? በ40 እና በ80 ቀናችን ከአብራ ከመንፈስ ቅዱስ ጸንሳ የወለደችን እናታችን አይደለች ቤተክርስቲያን? እና እናት ደግሞ ልጆቿ ሲሳሳቱ ቀስ ብላ ነው የምታስተምረው እና ቀስ ብለው እንዲመለሱ ታስተምራለች። በዚህ አጋጣሚ በቤተክርስቲያናችን ያሉ እንደውም በዚህ አጋጣሚ ላንሳላችሁ መጽሐፍቶች አሉ፣ አዋልድ የሚባሉ መጽሐፍቶች። ለምሳሌ አርሴማን ታውቃታለህ አይደለ ዲቤኪ? ቅድስት አርሴማ ቅድስት አርሴማ ስለተጋድሏ በጣም ብዙ በተደጋጋሚ በቅድስት ቤተክርስቲያናችን የሚነገርላት ቅድስት እናት ነች። በረከቷ ይደረብን። አንዳንድ ጊዜ ከኦርቶዶክስ ቤተክርስቲያን አስተምሮ ውጭ ያሉ አንዳንድ እህት ወንድሞቻችን በፍቅር የሚያነሷቸው ጥያቄዎች አሉ። እንዴ አርሴማ ሌሎችም ቅዱሳንን እያነሱ እንዲህ ይባላል ከኢየሱስ ውጪ እና ከኢየሱስ የበለጠ እነዚህ እየተጠሩ እየተመለኩ ነው፣ ወርሺፕ እየተደረጉ ነው ይባላል። ግን አይደለም። አሁን ስለ ኩራት ልመጣለ ነው፣ ስለ መመካት ልመጣለ ነው። በቤተክርስቲያናችን አዋልድ መጽሐፍቶች ትልቁ ጥቅማቸው ይሄ ነው። በዚህ ዘመን ያለን ሰዎች በአጠቃላይ በተለይ ስፔሻሊ ወጣቱ ትውልድ መንፈሳዊ ህይወቱን የሚቃኘው የቅዱሳንን ተጋድሎና ታሪክ በማንበብ ነው። እኔ እናንተ ምኑ ጋር ነን ያለ ነው የምንለው በዛ ነው። እንደው ሌላውን ተውትና አንዳንድ ጊዜ ዲቤኪ ገጥሞ ያውቃል? ምናልባት እኔ ገጥሞኝ ስለሚያውቅ በምትኖርበት አካባቢ ሊሆን ይችላል፣ ባለህበት ሰፈር አንዳንዴ ሌሊት ተነስተው ነጠላ ለብሰው ቤተክርስቲያን የሚሄዱ ሰዎች ቅዳሴው ማያመልጣቸው፣ ማህሌቱ ማያመልጣቸው፣ ዕለት ዕለት ቅዱስ ቁርባን የሚቀበሉ ሰዎችን ስትመለከት እኔስ ምን ላይ ነኝ ያለው ትላለህ። ተረድተኛል አይደል? አንዳንዴ ዙሪያችን ያሉ ራስን ጠይቃለህ። አዎ ራስን ጠይቃል። ዙሪያችን ያሉ ሰዎችን መማሪያ እናደርጋለን ማለት ነው። እና ከዚህ በፊት የነበሩ ቅዱሳን ቀደም እንዳልኩት ትምክህታቸው እግዚአብሔር ነበር። ሰዎች ከዛ ውጭ ባለ ነገር የሚመኩ ከሆነ ግን ስህተትም ነው። በተጨማሪ ደግሞ ጣዖት አምልኮም ነው የምንለው። ለምሳሌ ቅድስት አርሴማ እጅግ በጣም ውብ ሴት ነበረች። በዘመኗ እጅግ በጣም ውብ የነበረች ሴት ነች። የአርሜኒያ ሀገር ተወላጅ ነች እና ይህች ቅድስት እናት በረከቷ ይደረብን በውበቷ አትመካም ነበረ። ዛሬ ላይ በዘመናችን ያሉ እህቶቻችን እግዚአብሔር አምላክ ለሌሎች የሰጠውን አይነት ጸጋ ሲሰጣቸው፣ በነገሮች ሲዋቡ፣ ጥሩ መልክ ሲሰጣቸው፣ ጥሩ ቁመና ሲሰጣቸው በኑሯቸው የሚያስቡት ምንድን ነው? ሰዎች በውበታቸው የሚመኩ ከሆነ በውበታቸው የሚኩራሩ ከሆነ ስህተት ነው። ወደ ያልሆነ መንገድ ይመራቸዋል፣ ወደ ያልሆነ መንገድ ይጥላቸዋል። ሰዎች ያላቸውን ግን ጸጋ ያላቸውን ጸጋ ለእግዚአብሔር አስገዝተው ትምክህታቸውን እግዚአብሔር ካደረጉት ግን ይሄ ኃጢአት በደል ሊባል አይችልም። እና ቅድስት አርሴማ በዘመኗ እጅግ በጣም ውብ ሴት ነበረች።
በጣም የሚገርመው ደግሞ በእድሜዋም ትንሽ ሴት ነበረች። በጣም ስለሷ ታሪክ የምትችሉ ሰዎች በቻላችሁት አቅም ሰርች አድርጋችሁ በፈለጋችሁት ቋንቋ እንደው ብታነቡ ትንሽ ብታጠኑ ደስ ይለኛል። እና ሁለንተኗ ውብ ነበረ። በዘመኗ ያሉ የጎልማሶችን ሽንገላ ያልፈለገች፣ በዘመኗ የነበሩ የመኳንንቶች የነገስታቶች ሽንገላ ያልፈለገች፣ ራሷን ግን ለክርስቶስ ያስገዛች ሴት ነበረች። ሰው ከእንዲህ ካሉ ቅዱሳን ምንን ይማራል? ራስን ለእግዚአብሔር ማስገዛት። ትምክህት ሊሆን የሚገባው የክርስቶስ ኢየሱስ ስም እንጂ ያለን ገንዘብ፣ ያለን ሀብት፣ ያለን ጉልበት፣ ያለን አቅም መሆን እንደሌለበት ብዙ ጊዜ ቅዱስ ቤተክርስቲያናችን ደጋግማ ታስተምራለች። በዘመናችን ደግሞ በተቃራኒው ያሉ እህቶቻችን ቅድም እንዳልኩት እንደው እግረ መንገዴን አዋልድ መጽሐፍትም ጥቅማቸውን ልንገራችሁ ብዬ ነው። እንደው በዘመናችን ያሉ እህቶቻችንም ልክ እንደዚህ የቅነ ቅድስት አርሴማን፣ የነ ክርስቶስ ሰምራን፣ የነ ማርያም መግደላዊት፣ የነ ግብጽት ማርያምን፣ የሌሎችም ቅዱሳን አንስት የሚባሉ እናቶችን ታሪክ ባነበቡ ቁጥር ራሳቸውን ይፈትሻሉ። ኦኬ በዘመናችን ያሉ እህቶቻችን በብዙ ነገር ይፈተናሉ። ልክ እነ ቅድስት አርሴማ በዘመናቸው ተሸንግለው እንደነበረ ዛሬም ያሉ እህቶቻችን ከብዙ ሰዎች በጣም ከብዙ አቅጣጫዎች ሽንገላ ይቀርብላቸዋል። ነይዱ ለትልጋብዝሽ ሊባሉ ይችላሉ አንዳንድ እህቶች። ስለዚህ ያቺ እህት ራሷን ትገዛለች፣ በነገሮች አትታለልም። አስተውላ አረቃ ተመልክታ ነገሮችን በጥሩ መልኩ እንድትወስን ይሆናታል። ስቀልን ነው። ለማንኛውም ትምክህት በእግዚአብሔር ከሆነ መልካም ነው። እንደነ ቅድስት አርሴማ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ቅዱስ ጴጥሮስ፣ እንደነ ቅዱስ ጳውሎስ፣ እንደነ ማቴዎስ፣ እንደነ ማርቆስ፣ እንደነ ሉቃስ ጌታ ኢየሱስ ክርስቶስን እንደወለደችው እንደ እናታችን እንደ ቅድስት ድንግል ማርያም ከሆነ ትምክህት መልካም ነው። ትምክህት እንደ ጎልያድ ከሆነ ግን መልካም አይደለም። ባጭው ስንግባባ ትምክህታችን እንደ ጎልያድ፣ ትምክህታችን እንደ ዩዲት ጉዲት፣ ትምክህታችን እንደ ሌሎች ምድራዊ እንደሆኑ ሰዎች ግን ከሆነ ግን መልካም አይደለም። ሰው እኔ ገንዘብ አለኝ ምንም አይመጣም እያለም ይመካ ከሆነ ጥሩ አይደለም። ይኮራ ከሆነ ጥሩ አይደለም። እኔ እጅግ በጣም ቆንጆ ነኝ፣ እኔ እጅግ በጣም ወንድ ነኝ፣ እኔ እጅግ በጣም ግሬስ አለኝ፣ ሰውነቴ ቅርጽ በጣም እጅግ በጣም ለወንዶች የሚስብ ነው እያሉ ሰዎች ተራ በሆነ አላፊ ወዳቂ በሆነ ነገር የሚመኩ ከሆነ ግን ይሄ አግባብና መልካም አይደለም። ያው ሰዎች መመካት ያለባቸው በክርስቶስ ብቻ ነው። ዲቤኪ አንተም ትምክህት እሱ እንደሆነ ተስፋ አደርጋለሁ። በጡንቻ ምናምን መመካት አይቻልም። እስቲ ከእንደገና አመራር የሆነ ሰው ይችላል፣ ችግር የለውም። አመራር በኋላ መጨረሻ ላይ ጥያቄዎች ስትጨርስ ስለ ትዳር ደግሞ እናነሳለን። ምክንያቱም በጣም የተለያዩ የገጠሙት ፈተናዎችም ስለነገርከኝ በኋላ ላይ ቀስ ብለን እናነሳቸዋለን። ችግር የለም። ቀጥል ጥያቄዎች እንዲቤኪ። እሺ እንትን ጥያቄ ምን መሰለ ፈለገ፣ አሁን ለምሳሌ አንድ ሰው እንትን አረሃ የሆነ ነገር አበላሸብህ ምናምን ወይ ካደህ ኦር ዋሸህ ምናምን ብቻ እሺ የተጠቀመብህ ምናምን እንበለውና ከዛ እሱን ሰውዬ ይቅር ማለት ነው ያለብህ ወይስ እንዴት ነው? ምን ማድረግ ነው ያለብህ? በቃ ከሱ ጋር መለያየት እሱ ይፈቀዳል? ገብቷል ጥያቄ? እኔ እንጃ እንዴት እንደምደረድረው ስላልገባኝ። ከፍቅር ህይወት ጋር ተያይዞ ለምሳሌ አንዲት ሴት ለአንድ ወንድ ጥሩ ሆና ራሷን አሳልፋ ሰጥታ ኖራለት ያ ሰው እንዴ ስለ ፍቅርማ አንገባም። ስለ ፍቅርማ ቆይ እንዴ አሁን ይሄ ስለ ላይፍ ሌሰን ምናምን እንገባ። ገብቷል? አሁን የሆነ ሰው ካደ ጓደኛህም ይሁን ኦር የሆነ ነገር ስራ ላይ ምናምን ማይሆን ነገር ሊሆን ይችላል፣ ፍቅረኛም ሊሆን ይችላል። እሺ ማይሆን ነገር አደረገ ካደህ ምናምን። እሺ ከዛ በኋላ ምን ማድረግ ነው ያለብህ አንተ? ይቅር ብለህ አብረህ መቀጠል ማስተማር ነው ልጁን ያለብህ ወይስ ብትወውስ በቃ ብለህ ሌላ ሰው ነው የሚሆነኝ እኔ ሲጀመር አይሆነኝም ብለህ ብትወው የትኛው ነው ልክ? እንዴት ብናደርግ ነው የሚሻለው? እሺ መልካም። እንደዚህ አይነት ነገሮችን ከብዙ አንግል እንመለከታቸዋለን። ያው ዛሬ እያነሳን ያለነው የኔ ተወዳጆች ህይወት ተኮር የሆኑ ሀሳቦችን ነውና እንግዲህ ምናልባት ብዙዎቻችሁ የምታተርፉበት ሊሆን ይችላል።
ስለ ይቅርታ ስናወራ እያንዳንዱ በክርስቶስ የሚያምን ሰው በአጠቃላይ ሰዎችን ይቅር የማለት ግዴታ አለበት። በነገራችን ይሄ መብታችን ሳይሆን ይሄ ክርስቲያናዊ ግዴታችን ነው። በኖርማል ጓደኝነት ሊሆን ይችላል። ለምሳሌ ይቅርታ የጮኝነት ህይወትን ለምሳሌ ብናነሳ ሌሎች ሰዎችን ሚስተር ኤክስ እና ሚስተር ዋይ የሚባሉ ሰዎችን ብናነሳ እና በእጮኝነት ህይወት አብረው ቢያሳልፉ እና እንደው አንድ ሰው ለሚወዳት ሴት ብዙ ነገር ቢሆንላት ዲቤክ በጣም ብዙ ነገር ሆኖላት ብዙ ዋጋ ከፍሎላት ቤተሰቦቹን ሁሉ ትቶላት ጓደኞቹን ሁሉ ትቶላት ለሷ በጣም ብዙ ዋጋ ከፍሎ ያቺ ሴት በሱ ላይ የማይሆኑ ነገሮችን አድርጋ ከሱ ህይወት ብትወጣ እና እንደው ይቅርታ የሚል ነገር ቢመጣ ይቅር ማለት አሁ ግዴታ ነው። ምክንያቱም አባታችን ነው የሚለውን ጸሎት ስንጸልይ ዲቤክ የበደሉልን ይቅር እንደምንል አቤቱ ወደ ፈተና አታግባን እያልን ጌታችን ኢየሱስ ክርስቶስን እንለምነዋለን። ኦኬ በሰማይ ያለው አባታችንን እንማጸነዋለን። እናም አንድ ቅድመ ሁኔታ አለ። በቃ እኛ ሰዎችን ይቅር ማለት የምንችል ከሆነ ነው ጌታችን ኢየሱስ ክርስቶስ እኛን ይቅር ሊለን የሚችለው። ሰዎች እንዴት ነው መሰለ የበደሉንንም ቢሆን ይቅር ማለት ያለብን ኦኬ ለራሳችን ስንል ነው ዲቤክ። ለምሳሌ እኔ እናንተ በዚህ ዓለም ላይ ስንኖር ሰው አላየንም፣ መጋረጃ ከልሎናል፣ ጣራ ገርዶናል ብለን በጣም ብዙ በደል ሰርተን ሊሆን ይችላል። አምላካችን ክርስቶስን አስቀይመነው በድለነው ሊሆን ይችላል። ከዛ ኃጢአታችን ክርስቶስ ይቅር እንዲለን የምንፈልግ ከሆነ ኦኬ ከኛ ምህረትን የሚፈልጉ ሰዎችን በተመሳሳይ በዛው መንገድ ነው በዛው ወይ ነው ትሪት ማድረግ ያለብን። በቃ ይቅርታ ብለው ሲመጡ ይቅር ልናደርግላቸው ይገባል። ያ ብቻ አይደለም፣ የይቅርታ ልብ እንኳን ባይኖራቸው ዲቤክ ዘውትር ላንተ ለምሳሌ እንደው በፐርሰናል ህይወት ላይ ዘውትር ላንተ ጉድጓድ የሚቆፍሩ ሰዎች ሊኖሩ ይችላሉ። እለት እንዴት አድርገን ይህንን ሰው እንቅበረው፣ በቃ እንዴት አድርገን እናዋርደው፣ ምን ብለን ደግሞ ስለሱ እናውራ። ይሄ እንደው ከጨዋታው ነገር እንደው ራቅ እንበልና እንደው ፐርሰናሊ የእውነት ያንተን መውጣት መግባት የማያስደሰታቸው እንዴት አድርገን እንቅበረው፣ እንዴት አድርገን ጉድጓድ እንቆፍርለት፣ እንዴት አድርገን በፐብሊክ ደረጃ እንዴት አድርገን እናዋርደው ብለው በጣም እለት ለአንተ ጽንፍ የያዘ ጥላቻ ኖሯቸው በአንተ ላይ መጥፎ ነገር የሚያደርጉ ሰዎች ለአንተ ይቅርታ እንኳን የመጠየቅ ልብ ባይኖራቸው እነሱን ይቅርታ ሳይጠይቁንም ይቅር ማለት ክርስቲያን ግዴታ አለብን። ነገር ግን እንዲህ ስንል የማይመስሉንን ሰዎች ወደ ህይወታችን ማምጣት አለብን ማለት አይደለም ዲቤክ። የማይመስሉንን ሰዎች ኦኬ ለምሳሌ በአንተ በህይወት ላይ የሆኑ ሰዎች ለምሳሌ ያገኘህ ከዛ በኋላ በጓደኝነት አብረው ቆዩ እና የሆነ ነገር ተፈጠረ። ከዛ ይቅር ማለት ሌላ ጉዳይ ነው፣ ግን ደግሞ አብሮ መቀጠል ሌላ ጉዳይ ነው። ይቅር መባባል ማለት የግድ አብሮ መቀጠል ማለት አይደለም። ይቅር መባባል ማለት ከሆድ በቃ ይቅር ማለት ነው፣ ያለፈውን ነገር መርሳት ነው። ልክ ክርስቶስ እኔ እናንተ በንስሐ ስንመላለስ ያለፈውን ኃጢአታችንን ረስቶ በአዲስ ማንነት እንደሚቀበለን ሁሉ እነዛም ሰዎች ያደረጉንን ነገር መርሳት ነው፣ በቃ እንደ ቁስል አለመያዝም። ከዛ ውጭ ግን የማይመስሉ ከአንተ ጋር የማይመስሉ ከሆኑ ግን አብረህ የመዋል ግዴታ የለብህ። አንድ ወንድ ለምሳሌ ረዥም ጊዜ ዋጋ የከፈለላት አንዲት ሴት ከሱ ውጪ አይ ሌላ ሴት ገባኛል ብላ ሌላ ህይወት ከጀመረች በኋላ ከእንደገና የቅዱሱ ጋር መመለስ አለባት ማለት አይደለም። ይቅር ለማለት በቃ ይቅር ማለት ይችላል። ነገር ግን የግድ ደግሞ ነገሮች እንደ ድሮ መቀጠል አለባቸው ማለት አይደለም። እስፔሻሊ በዚህ አጋጣሚ ወንድሜ ምክሬ ልለግስ፣ በተለያዩ አጋጣሚዎች ተፈተናችሁ በእጮኝነት ህይወት ሊሆን ይችላል። በተለያየ አይነት አጋጣሚ እናንተ በጣም ብዙ ዋጋ ከፍላችሁ የእናንተ የትዳር አጋራችሁ ወይም ደግሞ በእጮኝነት ህይወት ላይ አብሯችሁ የነበረው ሰው ጥሏችሁ ሲሄድ በጣም የምታዝኑ በጣም ልባችሁ የሚሰበር ሰዎች እግዚአብሔርን አመስግኑ። እግዚአብሔር ችግሬን ይወሰደልኝ በሉ። እግዚአብሔር ሁሉን ለበጎ የሚያደርግ አምላክ ስለሆነ እና ከዛ ውጪ ግን የተቀየማችኋቸውን ሰዎች ይቅር ማለት ግዴታ አለብን። ነገር ግን ደግሞ የግድ አብሮ መቀጠል ደግሞ ያስፈልጋል የሚባል ነገር ግን የለም። ለምሳሌ በቃ በአካሄድ የማይመስሉ ከሆነ ከነዛ ሰዎች መራቅ ይኖርብሃል። ኦኬ ለምሳሌ አንድ ሰው የስጋ ወደሙን ህይወት ጀምሮ የቅዱስ ቁርባንን ህይወት ጀምሮ ሌት ተቀን በጨለማ በየጭፈራ ቤቱ በየመሸታ ቤቱ አብረህን ካልዞርክ የሚሉ ሰዎች ወደ ህይወቱ የሚወጡበት ከሆነ ከነዛ ሰዎች መራቅ አለበት።
ነገር ግን ከዚህ ቀደም ላስቀየሙት ነገር ግን እንደው ይቅርታ ጠይቆት ይቅር ማለት እንደው ያለ ማለትስ መብት አለው ወይ? በፍጹም ይቅርታ የማረግ ግዴታ አለበት። ከነዛ ሰዎች ግን ደግሞ የመራቅ መብት አለው። ዲቤኪ ሌላ ጥያቄ ምን መሰለህ? እንትን ለምሳሌ አሁን ምግብ ላይ ምናምን ለምሳሌ የሌላ እምነት ተከታይ ስጋ ምናምን መብላት ምናምን ከሚባለው ጋር ለምንድን ነው የተባለውና እንዴት ነው ምናምን የሚለው ስለሱ ነገር። እሺ ይሄንን ጥያቄ ዲቤኪ ከኔ የተሻሉ እንደው አሰረ ክህነት ያላቸውን አባቶች ብትጠይቅ መልካም ነው። እኔ እናንተ በአካል ስለምንገናኝ ምን እናደርጋለን? አብረን በዚህ ጉዳይ ላይ በደንብ ሰፊ ማብራሪያ መስጠት የሚችሉ የሃይማኖት አባቶችን እናወራለን። በነገራችን ላይ ሶሻል ሚዲያ ላይ ምንድነው መሰለ አንዳንዴ አናቀምም ማለት ሊለምድብን ይገባል አይደል ቤኪ? ሶሻል ሚዲያ ላይ እኔና ሌሎች ወንድሞች የቤተ ክርስቲያንን የምናውቃትን ትምህርት ያክል እንደው ለምናውቃቸው ወንድሞቻችን ለማካፈል ያክል ብቅ አለን እንጂ እንደው በቤተ ክርስቲያኑ ያን ያክል ጥልቅ እውቀት ያለን ሰዎች አይደለንም። ስለዚህ በተለይ ከስርዓት ጋር ተያይዞ ያሉ ጥያቄዎች ስርዓት ነክ የሆኑ ጥያቄዎች የሚመለከታቸው ተጠያቂ የሆኑ አሰረ ክህነት ያላቸው መስቀል የጨበጡ አባቶች አሉ። ስለዚህ ያው ከነሱ ጋር ደግሞ ቀረብ ብለን እናወራለን። ሁሉንም ምን ያውቃሉ ማለት መቼም ከባድ ነው። አንዳንዴ አናቀመም ይሄኛውን ቆይ ይለፈኝ ማለት ነው ሊለምድብን ይገባል። ስለዚህ እቺን ጥያቄ እንዳትረሳ ዲቤክ። በአካል እንገናኝና ጾም ሳይገባ ማን ይጋብዝ ምሳ አንተ ወይስ እኔ? እኔ ጋብዛል። አሁን የሾው ገንዘብም አሁን ማህበሩ ላይ እያዋልኩት ስላልሆነ እንበላበታል። ጭራሽ እኔንም ልታያይዘኝ ነው በማህበሩ ገንዘብ? የማህበሩ አይደለም ማህበሩ ገንዘብ የለውም። ዱለት ነው ወይ የምትጋብዘው እያሉት ነው ኮሜንት ላይ። ይመቻል ዱለት? ኧረ እኔ አይመቸኝም። እኔ በዱለት የተነሳ በጣም ብዙ ሰዎች ሲወርቁ አይቼ ስለማቅ እኔ ዱለት ይቅርብኝ አልፈልግም። ምንድነው ጥሬ ነው የምትበላው ፈለግ? አይ እኔ እንደምል ብዙ ለምን ስጋ ምናምንማ እንደምታበዛ ያስታውቃል። ፈለገ አይ እኔ አትክልት ተመጋቢ ነኝ ዲቤኪ እና ችግር የለውም በላል። ጾም ሳይገባ አንድ አትክልት ጥሩ አትክልት መጀመሪያ ነው ወይስ መጨረሻ ላይ ነው አትክልት? መጨረሻ ላይ ነው። ስለ ጮኝነት ምናምን እናወራ? አዎ እንደውም እኔ እኮ እንደው ስለ ጮኝነት የቤተክርስቲያን ሐሳብ ነው ከመንገዴ በፊት ዲቤክ እንደው እንዴት ነው መቼ ነው የምታገባው? እኛ መቼ ነው ለአንተ ሽማግሌ ሆነን የምንሄደው? እንዴት ነው እንደዚህ አይነት ጉዳዮችን ንገረን እንጂ። ግን ከትግሉ ጋር የሚጋጭብህ ከሆነ ግን አለማውራት ይቻላል። ኧረ በዚሁ ከቀጠሉ እኔ አሁን እስቲ የሚሉትን አያቸዋለሁ። አግብቼ እንደውም ያበጠው ይፈነዳል እንጂ በዚሁ ከቀጠሉ አይግድ ነው። ዲቤኪ በጣም ትዳር የተባረከ ነገር ነው። እንደውም እኔ ሳትጠይቀኝ የተወሰኑ እንደው ወንድም ሐሳቦቼ ልንገርህ ስለ ትዳር። እኔ ትዳር በጣም ነው የምወደው ዲቤክ። እግዚአብሔር ከረዳን ከ2 ዓመት በኋላ እገባለሁ ብዬ አስባለሁ። እኔ አሁን ስንት ዓመት ነው ፈለገ? ስንት ዓመት ይመስላል ዲቤክ? እስኪ ገምት ስንት ዓመት ይመስላል? 32 32 እስኪ ሌሎቻችሁን ጋር 44 ኧረ መድኃኒዓለም ኧረ እዮባተው 39 አይሆንም እንዴ? እኔ አንተ በገመትከው እድሜ ይሁንልኝ። ለምን መሰለህ ብዙ ጊዜ እኔ እድሜ ስናገር ሰዎች አያምኑም እና የወንድ ልጅ እድሜ ደግሞ ምንም ይደዝማት ያው ጨመረም ቀነሰም የሚያሳስብ አይደለም። ስለዚህ አንተ ባልከው እድሜ ይሁንና ችግር የለም እንቀጥል። አመልስም ፈለገ እኔ በ1990 ዓመተ ምህረት ነው የተወለድኩት እና አሁን የፊታችን መጋቢት 26 28 ዓመቴን ይዛለሁ። መጋቢት 26
ምን ቀን እንደሚውል አላውቅም፣ ግን 28 ዓመቴን ይዛለሁ አሁን። ያው ኦልሞስት ወደ 30 የተጠጋው ነው እግዚአብሔር ይመስገን። እና እኔ ትዳር በጣም ነው የምወደው፣ ስለ እውነት ነው የምልህ። ከ2 ዓመት በኋላ ያልኩም ያው ድፍን ላርጋት ብዬ ነው እቺን 30 እና ስቀልን ነው ወደ ትዳር ስትገባ መቼም አንዳንድ ነገሮች ያስፈልጋሉ አይደለ? ይሄ መሰረታዊ ፍላጎትን የምታሟልባቸው አንዳንድ ነገሮች የግድ ያስፈልጋሉ ነው። እነዛን ለማሟላት ያክል ብዬ ነው 2 ዓመት የምቆየው። እና እኔ እጮኛለች አንዳንድ ጊዜ ሲጋራ እያጨሰ አታጭሱ የሚል መምህር መኖር የለበትም አይደል? ቤክ ራሱ ሲጋራ እያጨሰ በሱስ ህይወት ውስጥ ሆኖ ማጨስ የለባችሁም ተማሪዎች የሚል መምህር መኖር የለበትም። ለምሳሌ ዱለት አትብሉ እያለ ዱለት የሚበላም ደግሞ እንትን መኖር የለበትም። ቤክ እንደ ሐሳብ ማለት ነው። እና ተማሪዎቹን ግን ዱለት እየበላ ካዩት አስተማሪው ለምንድን ነው ምን እንድንማርበት ነው ብሎ መጠየቅም አለባቸው። ዱለት አትብሉ ካለ እኮ በቃ መብላት የለበትም። እና በቁም ነገር እውነቴን ነው የምልህ፣ በጣም የምወዳት በጣም የማከብራት እጮኛለችኝ። ሁሉም ሴቶች ልክ እንደሷ ቢሆኑ ስለ እውነት በጣም 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 በቃ እንዴት ብዬ ልንገር፣ እንደሷ ቢሆኑ ደስ ይለኛል። በጣም ትለያለች፣ በጣም የተረጋጋች፣ እምነቷን በጣም የምታከብር፣ የኔን ቤተሰቦች በጣም የምታከብር፣ ለራሷ ቤተሰቦች በጣም ክብር ያላት፣ ትሁት የሆነች፣ ቁጣን ወደ ፈገግታ የምትቀይር፣ እንዴት አድርጌ ልንገራችሁ፣ እኔ ስጨነቅ ጭንቀቴን የምታቀል በጣም ጠንካራ የሆነች እጮኛለች። እና ትዳር እኔ በጣም እወዳለሁ። የትዳር ህይወትም ደግሞ ለእያንዳንዱ ሰው ያስፈልጋል ብዬ አምናለሁ። አንድ ጥያቄ በዚሁ ቶፒክ ላይ ይቻላል። ምንድነው አንድ ሰው አሁን እጮኛ ሲይዝ ሊያዩ የሚገባ የምትለው መስፈርቶች አሉ? አንተ አሁን ያየህበት ለምሳሌ አሁን ቁንጅና አንዱ ሊሆን ይችላል። እንደዛ አይ ሰው እንዴት ነው አሁን የእጮኝነት ህይወት ላይ ብዙ ጊዜ ምንድነው መሰለ ዲቤኪ፣ በጣም ብዙ ትዳሮች በነገራችን ላይ ለመፍረሳቸው ትልቁ መንስኤ ይሄ ነው። የእጮኝነት ህይወት በጣም መሰረታዊ ነገር ነው። ቤተክርስቲያን የምታስተምረው የእጮኝነት ህይወት እንዳይረዝም ነው። የእጮኝነት ህይወት በጣም መርዘም የለበትም አለው። አለ ተቋርጫለሁ። አለ ተመለስኩ። እሺ። እና የእጮኝነት ህይወት በጣም መሰረታዊ ነገር ነው። ቤተክርስቲያን ባይሆን የምታስተምረው የእጮኝነት ህይወት እንዲያጠር ነው። የእጮኝነት ህይወት መርዘም የለበትም። በጣም እንዲረዝም ቤተክርስቲያን አታስተምረው። ምን ያህል ጊዜ ለምሳሌ የእጮኝነት ህይወት ላይ እስካሁን ድረስ ባሉ እንግዲህ መምህራንም ጭምር እኛም ስንማርም ጭምር በተደጋጋሚ የሚነገረው ከ2 ዓመት ባይረዝም መልካም ነው። እንዲህ ስለሆነ ሪዝኑ እንዲህ ስለሆነ ሳይሆን እንደው የሚመከረው ማለት ነው። ይሄ ሃይማኖት አይደለም፣ ጀስት ስርዓት ነው። ይሄ ስናት ዶክትሪን ዶግማ አይደለም፣ ስርዓት ነው፣ ካኖን ነው። እና እንደ ሐሳብ ግን የቤተክርስቲያን መምህራን ከ2 ዓመት ባይበልጥ መልካም ነው ብለው ያስተምራሉ። የእጮኝነት ህይወት ላይ ሰው እንዴት ነው መምረጥ ያለበት? ምን ብሎ ነው እንደው ፈጣሪው መጠየቅ ያለበት? በጣም ወሳኝ ጥያቄ ነው ዲቤክ። ብዙ ጊዜ የምንጸልየውን ነገር አናውቅም ብዙዎቻችን። ስለ እውነት ለመናገር አንዳንድ ጊዜ እህቶች ወደ ቤተክርስቲያን ሄዳችሁ መልካም ትዳር የምትፈልጉ ከሆነ ባካችሁ ይሄ ያለው አይደለ ማንም ሊያገኛቸው የሚችላቸውን ነገሮች እንደው እግዚአብሔርን አትጠይቁት። እንዴት ነው አባባሌ? ለምሳሌ ቤተክርስቲያን ድረስ ሄደሽ እህቴ ነጠላ ለብሰሽ ከቤትሽ ተነስተሽ በጣም ብዙ ኪሎ ሜትር ርቀሽ ሄደሽ ገዳማት፣ አድባራት፣ የተለያዩ ቦታዎች ላይ ተገኝተሽ አምላኬ ሆይ ገንዘብ ያለው ቆንጆ የሆነ ቁመቱ እንደዚህ የሆነ ትከሻው እንደዚህ የሆነ ወይም ደግሞ እንደ ወንድ የሆነ ወይም ደግሞ እንዲህ አይነት የሆነ ሀብታም የሆነ መኪና ያለው ቤት ያለው ወንድ ስጠኝ እየተባለ ጸሎት አይደረግም። ለምን እንዳልኩ ነግራችኋለሁ። እንዲህ ተብሎ ጸሎት አይደረግም። በተመሳሳይ የወንድሞች የእናንተ አያኛሳል
አንዳንድ ወንድሞች ደግሞ ጸጉሯ እንዲሆነ መልኳ ከዛ ደግሞ ሰውነት ቅርጿ ምናምን እንዲሆነ ምናምን የምትሉ ሰዎች እንዲህም ተብሎ ጸሎት አይደረግም። የጮኝነት ህይወት የሚያስፈልገው ይውላችሁ ለዚህ ነው። ለምሳሌ ዲቤክ አንድን ሰው እኔ እናንተ ጠርተን እስክሪብቶና ወረቀት ይዘን እስቲ ምን አይነት ሚስት ነው የምትፈልገው? እስቲ ምን አይነት እንደው በአንተ ኢማጂኔሽን ምን አይነት ሴት እግዚአብሔር ቢሰጥ ነው የምትፈልገው ብለን ብንጠይቀው እንዲሆነች ብሎ ይዘረዝረናል። እኔ እናንተ እንጽፋለን። ጽፈን መጨረሻ ላይ እጮኛ አሁን ፈለገ ኢንጌጅ ካደረግክ በኋላ የሚባለው ነው ወይስ ከተዋወቅ ጀምረህ? አይ ከተዋወቅ ጊዜ ጀምሮ የጮኝነት ወቅት ነው እና ከዛ በፊት ግን እጮኛን ለመያዝ ሰዎችን ስጠይቃቸው ፍላጎታቸውን ተዘርዝሮ አንዲትን እህት በተመሳሳይ እሺ ምን አይነት እጮኛ ነው የምትፈልጊው? ምን አይነት ሰው ነው ማግባት የምትፈልጊው ስትላት እንዲህ የሆነ ኳስም ያይ በዚህ ወጥቶ በዚህ ገብቶ በጊዜ የሚገባ ምናምን ትልና መጨረሻው እዚህ ኳሊስቱ ፐርፌክሽን ይሆናል። በቃ ማመን አለብን እዚህ ምድር ላይ ፐርፌክት የሆነ ወንድ የለም። እዚህ ምድር ላይ ፐርፌክት የሆነ ሴት የለችም። ለምሳሌ የኔ እጮኛዬ እኔን በቃ ለትዳር እጩ አድርጋ ስትወስድ ፐርፌክት ሆኜ አይደለም ዲቤክ ወሰደች። ተረድተኛል? አሁን ለምሳሌ እኔ መንፈሳዊ አገልግሎት ላይ አገልጋይ ነኝ። የምችለውን ያክል በቤተ ክርስቲያን ውስጥ ማቃተን ያክል ለተወሰኑ ሰዎች አከፍላለሁ፣ ግን በጣም ብዙ ድክመቶች አሉ። ስለዚህ ያቺ ሴት እኔን የራሷ ለማድረግ ስታስብ ፐርፌክት ሆኜ አይደለም። በተመሳሳይ እኔም ደግሞ ልክ እንደዛ ፐርፌክሽን የሚባል ነገር የለም። የእጮኝነት ህይወት ጥቅሙ ምንድነው ስንል አንድ ወንድ ያቺን ለትዳር ያሰባትን ሴት በሚፈልግበት መንገድ ይቀርጻታል። እሷም ደግሞ ያንን ወንድ በምትፈልግበት አይነት መንገድ ትቀርጸዋለች። በቃ እዛ ላይ ነው እናንተ የምትፈልጓቸውን ነገሮች በአጠቃላይ ሼፕ የምታስይዙት ማለት ነው። ቀዳሚ ነገር መሆን ያለበት ምንድነው እህቶች ወንድሞችም ጭምር በቃ ፈሪሃ እግዚአብሔር ያላት ፈሪሃ እግዚአብሔር ያለው ኦኬ ቤተሰቤን የሚያከብር ቤተሰቤን የምታከብር ሃይማኖት ያለው ሃይማኖት ያላት እኔን ከልቡ በፍጹም ልቡ የሚወድ የሚያፈቅር ብለሽ ጸሎት ነው ማድረግ ያለብሽ። አንተም በተመሳሳይ እኔን በፍጹም ልቧ በፍጹም እንደው ሐሳባ በሁለንተኗ እኔን የምትወድ የምታከብር ብለህ ጸሎት ማድረግ አለብህ። በነገራችን ላይ በስርዓተ ቤተክርስቲያን ጥንዶች ሲጋቡ ተመልክታችሁ ከሆነ እጆቻቸውን በወንጌል ላይ ጭነው ቃለ መሐላ ይፈጽማሉ እና ቃለ መሐላ ሲፈጽሙ ምን እያሉ ነው የሚፈጽሙት? በህመሟና በችግሯ ጊዜ በደስቷና በሐዘኗ ጊዜ ካጠገቧ ላለለይ ከእርሷ ጋር ለሆን በተቀደሰች ኦርቶዶክስ ጉባኤ ፊት ቃል እገባለሁ ብለው ነው ቃል የሚገቡ። ስለዚህ እንዲህ አይነት ነገሮች ሱር ፕሮሰስ በእጮኝነት ህይወት ላይ ተቀርጸው የሚመጡ ናቸው ማለት ነው። ስለዚህ አንድ ሰው እጮኛን ሲፈልግ መጸለይ ያለበት ቀዳሚ ነገሮች እነዚህ ናቸው። ሰው እንደ ፍላጎቱ ነው። ኦኬ ለምሳሌ ዲቤክ አንተ አሁን አንዲት እንደው የትዳር አጋርህን በሆነ መንገድ ትዳር የመሰረቱ ሰዎችን ብትጠይቋቸው ትዳር እንዴት እንደጀመሩ ብትጠይቋቸው በተለያየ አይነት መንገድ ነው ትዳር የጀመሩት። ሁሉም ሰው መልካይቱ አይደለም ትዳርን የሚጀምረው። በተለያየ አይነት አጋጣሚ ባላሰቡት ሁኔታ ወደ ትዳር ህይወት ውስጥ ይገባሉ። ባላሰቡት ሁኔታ እንዴት ወደ ትዳር ገቡ ስንል ግን ይሄ ፐርፌክሽን የሚባለውን ነገር ፐርፌክት የሆነን ሰው መፈለግ አቆመው በእጮኝነት ህይወት ላይ በመቀራረጻቸው ነው። ስለዚህ ሰዎች በመጀመሪያ ጮኛ የሚፈልጉ ከሆነ መጸለይ ያለባቸው ፈሪሃ እግዚአብሔር ያለው ፈሪሃ እግዚአብሔር ያላት ሃይማኖት ያለው ሃይማኖት ያላት ቤተሰቦቼን የሚያከብር ቤተሰቦቼን የምታከብር በፍጹም ልቡ የሚያፈቅረኝ በፍጹም ልቧ የምታፈቅረኝ ሴትን ስጠኝ ብለው ነው እግዚአብሔርን ሊማጸኑ የሚገባው። ዲቤክ ሌላ የምታነሳው ጥያቄ አለ? ምን ያህል እድሜ ልዩነት ነው የሚፈቀድ? እንግዲህ በእድሜ ዙሪያ ዲቤክ አንድ ሰው ለአቅመ አዳም አንዲትም ሴት ለአቅመ ሔዋን እስከደረሰች ድረስ በ4 ዓመት ተበላለጡ። በስንት ዓመት ነው የምትበላለጡት? በ10 ዓመት ነው ወይ በዚህ ዓመት ነው ወይ የሚል ነገር የለም። በእኛ ቤተክርስቲያን 20 ዓመት ምናምን ቢሆንም ችግር የለም። 20 10 ምናምን ምንም ችግር የለውም። እነዛ ሰዎች ቅድም እንዳልኩ ትዳር መስፈርቱ እድሜ አይደለም፣ መስፈርቱ ሀብት አይደለም፣ መስፈርቱ የተለያዩ ነገሮች አይደሉ። መስፈርቱ አንደኛው ትልቁ ነገር ፈቃደ እግዚአብሔር ነው። ለምሳሌ አባታችን አዳም ሲፈጠር የ30 ዓመት ሰው ሆኖ ነው የተፈጠረው። እናታችን ሔዋን ደግሞ የ15 ዓመት ሴት ሆና ነው የተፈጠረችው። በመካከላቸው የ15 ዓመት የእድሜ ልዩነት አለ። አሁን
በዘመናችን ያሉ ሰዎች ልክ ትዳርን ሲያስቡ ገንዘብን አስባ ከሆነ ለምሳሌ በ30 ዓመት የሚበልጣትን ሰው ለማግባት የምትሄደው ይሄ ስህተት ነው። ማንንም አሁን እንደዚህ አይነት ሰዎች የራሳቸውን የሚጎዱት በነገራችን ላይ ብዙ ጊዜ እኛም በተለያዩ አጋጣሚዎች አስቴቶች የማንሰጠው ለዛ ነው። እንዲህ አይነት ሰዎች በመጀመሪያ የሚጎዱት ራሳቸውን ስለሆነ፣ ነገር ግን በፈቃደ እግዚአብሔር ግን በጊዜ ሂደት ስሩ ፕሮሰስ ቅድም እንዳልኩ በተለያዩ አይነት አጋጣሚዎች ትዳርን የሚመሰርቱ ሰዎች ይኖራሉ። እነዚህ ሰዎች በ4 ዓመት ተበላለጡ፣ በ8 ዓመት ተበላለጡ። ይሄ ኢሹ ሆኖ አያውቅም። የቤተ ክርስቲያንም እንትኗ ሆኖ አያውቅም፣ ኢሹ ሆኖ አያውቅም። እንዲህ ነው በዚህ ማድረግ ያለባቸው ምናምን የሚባል ነገር የለም። ከመጡ ግን በፈቃደ እግዚአብሔር በስርዓተ ቤተ ክርስቲያን ደግሞ ትድራለች ማለት ነው ቅድስት ቤተ ክርስቲያን። ምን መሆን ያስፈልጋል በቤተ ክርስቲያን ለማግባት? በቤተ ክርስቲያን ብታገባ በጣም ደስ ይለኛል። በዚህ አጋጣሚ ሊቢክ በስርዓተ ቤተ ክርስቲያን ለመገባት ምን ያስፈልጋል? ጥሩ ሐሳብ ነው ያነሳው። ይገርማል። እኛ ብዙ ጊዜ ትኩረት ሰጥተን አናውቅም። ምናልባት እንዲህ አይነት ሐሳብ እኮ የሚያስቡ በጣም ብዙ ሰዎች ይኖራሉ እና ፈርተው ደግሞ የሚቀሩ ማለት ነው። በዚህ አጋጣሚ ሌሎችም ተያያዥ ጉዳዮችን ላንሳላችሁ። ያው በስርዓተ ቤተ ክርስቲያን ሰዎች ሲጋቡ ቅዱስ ቁርባን ይቀበላሉ እንደምታውቁትና ቅዱስ ቁርባን ለመቀበል የሚፈሩ በጣም ብዙ ሰዎች አሉ። በተለይ በወጣትነት እድሜ ላይ ሆነው ቅዱስ ቁርባን ለመቀበል በጣም የሚፈሩ ሰዎች አሉ። የኔ ተወዳጆች በዚህ አጋጣሚ ሁላችሁም ቅዱስ ቁርባን መቀበል በነገራችን ላይ የእያንዳንዱ ክርስቲያን መንፈሳዊ ባህል ሊሆን ይገባል። ቅዱስ ቁርባን የምንቀበለው ቅዱስ ስለሆነን አይደለም። ዲቤኪ ቅዱስ ቁርባን የምንቀበለው ጻድቅ ስለሆነን ሳይሆን ቅዱስ ለመሆን ነው፣ ለመጽደቅ ነው ቅዱስ ቁርባን የምንቀበለው። በብዙ ሰዎች አይምሮ ያለው ግን ቅዱስ ቁርባን እንቀበል ምናምን ሲባል እንኳን ቅዱስ ቁርባን ቤተክርስቲያን ዛሬ ነጠላ ለብሰን እንሂድ ሲባል ይሄ ያለ አይደለ እኔ እኮ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እንዴት እንደዚህ ይሆናል የሚል መጥፎ የሆነ ጸጸት ስሜት ይሰማቸዋል። ስለዚህ እንዲህ አይነት ስሜት ከውስጥ ማውጣት ያስፈልጋል። የጌታችን የኢየሱስ ክርስቶስ ቅዱስ ስጋው እና ክቡር ደሙ ዛሬም ድረስ በቤተ ክርስቲያን የሚፈተተው ለኛ ለኃጣኖቹ ነው እንጂ ለጻድቃን ማለት ለኛ ለኃጣኖቹ ነው። ስለዚህ ዘወትር ሳንሰንፍ ልንተጋ ይገባል። ዲቤክ ለምሳሌ ያንተ ቤተሰቦች ዘመዶች ሰርግ ቢጠሯችሁ፣ አንተና ቤተሰቦችን ሰርግ ቢጠሯችሁና እንደው ከስጋው ብሉ ሲሏችሁ አይ አንበላም፣ አይ እኛ በቃን ብትሉ ሰርግ ቦታ ድረስ ተገኝታችሁ ማለት ነው። አረ እሺ ከሚጠጣው ወይ ደግሞ ጠጡ፣ እንደው ባካችሁ ትንሽ ተጫወቱ ሲሉም ደግሞ አይ አንጠጣም ብላችሁ ብትቀመጡ እነዛ ዘመዶቻችሁ ይደሰታሉ? ዲቤክ እንደው ለምሳሌ ያክል ከዱለቱም ሳንበላ ከዱለቱም ሳትበሉ ይደሰታሉ? አይደሰቱም? ቤተክርስቲያን ይወልድ ዲቤክ የሰርግ ቦታ ነች። ኦኬ ቤተክርስቲያን የሰርግ ቦታ ነች። ሙሽራው ክርስቶስ ኢየሱስ ነው። እዛ በሰርጉ ቦታ ላይ የተሰበሰበን እኛ አማኞች በአጠቃላይ ከዚህ የሰርጉ ቦታ ላይ ከቀረበው ድግስ ከቅዱስ ስጋው ከክቡር ደሙ ሳንቀበል የምንኖር ከሆነ የሚቀየመን ክርስቶስ ነው፣ የሚያዝንብን ጌታ ነው። ስለዚህ በዚህ በፍጹም በተለይ ወጣት የሆናችሁ ቶች ወንድሞች በፍጹም ልትርቁ አይገባም። በዚህ አጋጣሚ በህብረት ቅዱስ ቁርባን ልንቀበል ነው። መቼ? የፊታችን የካቲት 16 ሁለት። እናም በህብረት ከኛ ጋር ቅዱስ ቁርባን መቀበል የምትፈልጉ ቶች ወንድሞች ስንት ሰዓት መገኘት እንዳለባችሁ፣ የት መገኘት እንዳለባችሁ፣ ቀኑ መቼ እንደሆነ፣ ጉባኤው እስከ ስንት ሰዓት እንደሚቆይ በውስጥ እንነግራችኋለን። መመዝገብ የምትፈልጉ አንድ ቪዲዮ ሰርቻለሁ። ኦርቶዶክስ ወጣት የሚል የቲክቶክ አካውንት አለ። እዛ ላይ ገብታችሁ መመዝገብ እንፈልጋለን እያላችሁ ጻፉልን፣ ለሁላችሁ እንመልሳለን። እና በህብረት ነጠላችን ይችላል። እኔ መመዝገብ ይችላል በደስታ ዲቤክ በጣም በደስታ ደስ ይለኛል። እና በህብረት በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን ነጠላችን ለብሰን ቅዱስ ቁርባን ተቀብለን እንግዲህ ሰፊ ደግሞ ጉባኤ ይኖረናል እንደ እግዚአብሔር መልካም ፈቃድ። እና ከእንደዚህ አይነት ነገር
አንድም ነገር ሊከለክላችሁ አይገባም የኔ ተወዳጆች። እና በስርዓተ ቤተክርስቲያን ለመገባት የሚያስፈልገው ምንድን ነው ወደሚለው ሀሳብ ስንመለስ የሚያስፈልገው ራሳችሁ ዝግጁ ማድረግ ነው የኔ ተወዳጆች። አሁን በዘመናችን ሰዎች እኔ ባለሜ የተጋቡ ሰዎችን ለመውቀስ አይደለም፣ እውነት እግዚአብሔር በሚያውቀው ግን ብዙ ጊዜ ሰዎች ሰርጋቸውን ሊደምቅላቸው ኃይሎ ጋር ይባላል፣ አቧራው ጨሰ ይባላል። ከነዲቤክ ሰፈር 2 ሲኖትራክ አፈር ተጭኖ ሄደና የሆነ ቦታ ላይ ይገለበጣል። ከዛ እርገጠው ነው፣ አዎ ከዛ ጨሰ ነው። እና እኛ የቀደምንበት ትዳርና እግዚአብሔር የቀደመበት ትዳር ዲቤክ ይለያያል። አንዳንድ እግዚአብሔርን ማስቀደምን የመሰለ ነገር የለም። በዘመናችን አሁን ባለንበት ሰዓት ዲቤክ አንዳንድ አርቲስቶች በስርዓተ ቤተክርስቲያን ሲገቡ እመለከትና በጣም እገረማለሁ። በቃ እነሱ ማንም የማይቀማቸውን በጎ ዕድል መርጠዋል። በትዳራቸው እኛን ንቅደም ሳይሆን ያሉት እግዚአብሔርን ያስቀደሙት። ይሲ ቤተሰብ ሊፈልግ ይችላል፣ ግን የለም በቃ እግዚአብሔር ይቅደም ብለው በስርዓተ ቤተክርስቲያን የተጋቡት። የሚያስፈልገው ምንድነው ሲባል ጻድቅ መሆን አይጠበቅባችሁም፣ ቅዱስ መሆን አይጠበቅባችሁም። የምትመጡት ወደ ቤተክርስቲያን ለመንጻት ነው። ራሳችሁን ብቻ አዘጋጁ። በየትኛውም አይነት ህይወት ላይ ልትኖሩ ትችላላችሁ። ተወዳጅቶች ወንድሞች፣ በየትኛውም አይነት ህይወት በቃ እናንተ ምንም አይነት ፐርሰናሊቲ ሊኖራችሁ ይችላል። እግዚአብሔር ወዶ ፈቅዶ ግን የምትወዱትን የምታፈቅሩትን ሰው ከሰጣችሁ፣ ምክንያቱም ትዳር ከእግዚአብሔር ነውና የምትወዱትን ከልባችሁ የምታፈቅሩትን ሰው ከሰጣችሁ በስርዓተ ቤተክርስቲያን ለመጋባት የሚከለክላችሁ አንድም ነገር የለም። ከእናንተ የሚጠበቀው አሁን ለምሳሌ ኦርቶዶክስ የወጣት የሚለውን ጉባኤያችን ስናዘጋጅ ደጋግመን እንደምንናገረው አንድ መስፈርት ብቻ ነው። ያ መስፈርት ደግሞ ራስን ለካህን ማሳየት፣ በንስሐ ሕይወት መመላለስ ብቻ፣ አጭርና ግልጽ። ከዛ በኋላ ነጠላችሁን ለብሳችሁ በስርዓተ ቤተክርስቲያን ተገኙ። በነገራችን ላይ ዲቤክ በዚህ አጋጣሚ በስርዓተ ቤተክርስቲያን ጥሎ ሲጋቡ ካባ አክሊል ሲያደርጉ ተመልክተህ ታውቃለህ አይደለ? ዲቤክ ተመልክተህ አታውቅም? ካባና አክሊል ያደርጋሉ። ለዚህ እንኳን ገንዘብ የሌላቸው ሰዎች ቢኖሩ ቤተክርስቲያን ራሷ ነች በነገራችን የምታለብሳቸው። ከእናንተ የሚጠበቀው በቃ ቤተክርስቲያን መምጣት ብቻ ነው። እንደው የሰርግ ሁኔታ ላይ በጣም ብዙ ጊዜ ሰዎች ወጪ በዛባቸውና ይጨነቃሉ። መክፈል እንኳን የማይችሉ ሰርግ መደገስ የማይችሉ ሰዎች እንኳን ቢኖሩ ቤተክርስቲያን ፍሪዳ አርዳ ማብላት ማጠጣት ቢያቅታት ቢያንስ እናንተን በስርዓተ ቤተክርስቲያን ግን መዳር አያቅታትም። ደሞም ግዴቷ ነው፣ እያደረገችው ነው ቤተ ቅዱስ ቤተክርስቲያን። እና ከመምጣት እንዳትርቁ። በስርዓተ ቤተክርስቲያን ለመጋባት የሚያስፈልገው የእናንተ ዝግጅትና ራስን ለካህን ማሳየት፣ በንስሐ ሕይወት መመላለስ። ዲቤክ ያው እመዘገባለሁ ብለሃል። የካቲት 16 አንድ ላይ ነጠላችን ለብሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። እግዚአብሔር ይርዳል። እሺ አሁን ካባና አክሊሉን ለማድረግ ምናምን መስፈርቶች ምናምን ሄዱ። ምንም ቅድም እንዳልኩ በስርዓተ ቁርባንም በስርዓተ ተክሊልም የሚጋቡ ሰዎች ወደ ቤተክርስቲያን ሲመጡ ራሳቸውን ነው ማዘጋጀት ያለባቸው። ከዛ ደግሞ በንስሐ ሕይወት መመላለስ ያለባቸው። ከዛ ውጪ ግን እንደው ሰዎች ከሩቅ ሆነው እንደሚያስቡት አይነት ሰፊ የሆኑ ክራይቴሪያዎች የሉም። በቃ ራስን አዘጋጅቶ መምጣትና በንስሐ ሕይወት መመላለስ ብቻ ነው የሚያስፈልገው። ዲቤክ በእጮኝነት ጊዜ ምን መደረግ የለበትም? ያው አንተ የምታውቀው ነገር መደረግ የለበትም። እሺ በእጮኝነት ጊዜ ምን መደረግ የለበትም? ብዙ መደረግ የሌለባቸው ነገሮች አሉ። በእጮኝነት ጊዜ ላይ ሰዎች ቸኩለው ወደ ሩካቤ ሥጋ ባይሄዱ ይመከራል። ከሄዱም በኋላ ግን በቃ ኃጢአት ሰራድ በደልን ምናምን ብለው ደግሞ ከቤተክርስቲያን እንዲሩቁም ደግሞ ቤተክርስቲያን አታስብም። በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 6 ላይ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ማበሻ ጨርቅ ወስዶ የሐዋርያትን እግር ሊያጥብ ዝቅ አለ። የዚህን ጊዜ ቅዱስ ጴጥሮስ አንተማ እኔን አታጥበኝም አለ። ጌታ ኢየሱስን ማለት ነው። ስለ ትሕትና ነው ግን ያለው። አንተማ እኔን አታጥበኝም አለ። አሁን ምንም ዲቤክ ኢማጂን እኔ እናንተ ፍጡራን ሆነን የፈጠረን አምላክ ክርስቶስ ዝቅ ብሎ የኛ ነገር ሲያጥብ እና ጴጥሮስ ይሄንን አይምሮ መቀበል አቃተውና በፍጹም አይሆንም አለ፣ ሚስጥሩ ስላልገባው። እና ጌታ ኢየሱስ አንድ መልስ ነበር የመለሰለት። ጴጥሮስ እኔ ካላጠብኩ አጠራም፣ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም አለው። እና ቅዱስ ጴጥሮስ ይህንን መልስ ከክርስቶስ ሲሰማ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን
መላ ሰውነቴን እጠበኛለሁ። እና ምንድነው ይሄ መጽሐፍ ቅዱስ ሐሳብ የሚያስተምረን? ሰዎች ዕለት ዕለት በሚኖሩት የክርስትና ህይወት ላይ ባለው ተጋድሎ ላይ ድንገት ቢወርቁ ድንገት ቢሳሳቱ ከነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ እንደሆነ ነው። እኔ እናንተ ለምሳሌ ልብሳችን ሲቆሽሽ ያው ለውጠን እንቀይረዋለን የቆሸሸው ልብሳችንን፣ ከዛ በኋላ ደግሞ እናጥበዋለን፣ ከዛ ደግሞ እንለብሰዋለን። ሰዎችን በተመሳሳይ ደግሞ ልክ በእጮኝነት ህይወት ላይ ያልተጠበቀ ድንገት ስህተት የሆነ ነገርን ቢያደርጉ በንስሐ ህይወት ይመላለሳሉ። ግን ደግሞ ቀነ ቀጠሮን ሰጥቶ አይደለም ዲቤኪ የቀጠሮ ኃጢአትን ቅድስት ቤተክርስቲያን አታስብም። ሰዎች ቆይ ዛሬ ግድ የለም እንዲህ አይነት ነገር ላድርግና ቆይ ነገ ንስሐ እገባለሁ ብለው የሚያደርጓቸው ነገሮች ስህተት ናቸው። ኦኬ የይሁዳ ንስሐን ሰዎች መለማመድ ኤክሰርሳይዝ ማድረግ የለባቸው። የጴጥሮስን እንባ ግን ሊኖረን ይገባል። ስለዚህ በእጮኝነት ህይወት ላይ አንዱ ሩካቤ ስጋ መኖር የለበትም። በእጮኝነት ህይወት ላይ አንዱ እህት ወንድሞቻችን በአጠቃላይ በጸሎት ተወስነው ሞር ደግሞ በውስጣቸውን ያለው መግባባት በደንብ በመካከላቸው እንዲጸና እንዲያድግ አድርገው ሊቆዩ ይገባል። ሌላው ደግሞ በመዋደድ ሰበብ መከባበር መኖር የለበትም። ዲቤክ የእጮኝነት ህይወት ላይ ትልቁ ፈታኝ ነገር ያ በመዋደድ ሰበብ ሰዎች የሚናናቁ ከሆነ በመዋደድ ሰበብ ሰዎች መከባበርን የሚያጡ ከሆነ መልካም አይደለም። ስለዚህ እንዲህ ባይደረግ መልካም ነው። በእጮኝነት ህይወት ላይ ያላችሁ ወንድሞች ጮኛችሁ የሆነችን ሴት ብታከብሯት ከፍ ከፍ ብታረጓት መልካም ነው። እህቶችም ልክ እንደዛው እሱ ያለውን ድክመት በነገራችን ላይ በዚህ አጋጣሚ ትዳር ማለት ገመና መሸፋፈን ነው ዲቤኪ እና እሱ ያለበትን ችግር እሱ ያለበትን ድክመት እሱን ዲስሪስፔክት አድርገሽ ሄደሽ ለቤተሰቦች ወይ ደግሞ ዙሪያሽ ላሉ ጓደኞች ምታሚ ከሆነ ትክክል አይደለም። በእጮኝነት ህይወት ብቻ ሳይሆን በትዳር ህይወትም የትኞቹም እህት ወንድሞቻችን እንዲህ አይነቱን ነገር ሊለማመዱት አይገባም። ወንድም ያንተም ደግሞ ልክ እንደዛው ያለባትን ድካም ያለባትን ችግር ገልጣ አደባባይ ላይ አውጥተህ ልታሰጣት አይገባም። ለቤተሰብም እያወራ ልታቀላት አይገባም። ለጓደኞችም እየነገርክ ክብሯን ልታሰጣት አይገባም። ስለዚህ በመዋደድ መካከል ጥንዶች መከባበርን ማጣት የለባቸው። ይሄ በጣም ሬድ ላይን ነው በነገራችን ላይ ዲቤክ በጣም በጣም ጥንቃቄ ያስፈልገዋል። ስለዚህ በመዋደድ ሰበብ መከባበርን እንዳታጡ ጥረት ልታረጉ ይገባል። እንግዲህ ሌሎች ሰዎች የሚናገሩትን ሐሳብ ጨምሩበት። እሺ ፈለገዬ፣ እኔ ሌላ ጥያቄ ደግሞ ምን መሰለህ፣ አሁን እንትን ይባላል አይደል? አንድን ሴት ያየ እንዲሁም የተመኘ አመነዘረ ይባላል። እሱ አሁን ለምሳሌ እንዴት መንገድ ላይ አንድን ሴት ስታልፍ እንዲህ ካየህ ምናምን እሱን ያካትታል ወይስ እንዴት ነው? እንዴት ስታይ ሲል ደግሞ አዎ ምን አለ መሰለህ ዲቤኪ አንዳንድ ነገሮችን ቅድም ያነሷቸው ከንስሐ ጋር ተያይዞ ያነሷቸውን ነገሮች ልንረሳ አይገባም። በቃ አንዳንዴ ይሄ ከሚባለው በላይ አንዳንድኛ ቀለል የምናደርጋቸው ነገሮች የሚከብዳቸው ሰዎች አሉ። በዚህ አጋጣሚ ለምሳሌ አሁን ምሳሌ ስሰጥ ለምሳሌ ለኔ አሁን ቅዳሴ ላይ መቆም ላይ ከብደኝ ይችላል። ለአንዳንድ እህት ወንድሞች ግን በቃ ፈተና ሊሆንባቸው ይችላል። መንፈስ ህይወትና ብረት ቤት ተመሳሳይ ነው ይባላል በስፖርተኞች አንደበት። እኔ በስፖርት ህይወትን ያለፍኩት ዲቤክ ከዚህ በፊት በስፖርት ህይወትን ያለፍነው ስፖርት እንሰራ ነበርና ድሮ እንደሱ ነበረን እኛም እና ብረት ቤት ታዘበ የምታክ ከሆነ እንደው ሰውነቱ እዚህ ግባ የማትለው ሰው በጣም ትልልቅ ኪሎ ሲያነሳ ልትመለከት ይችላል። ለደረት ሊሰራበት ይችላል፣ ለሆነ ነገር ሊሰራበት ይችላል። በጣም ትልልቅ ኪሎ ያነሳል። ብረት ልምድ ነው። ሰውነቱን እዚህ ግባ የማትለው ሰው ገጥሞ የሚያውቅ ከሆነ ማለት እኔ ገጥሞ ስለሚያውቅ ነው። እኔ ገጥሞኝ ያውቃል። እና የስፖርት ሳይንሱ በተለይ ሰዎች የስፖርት ሳይንሱ ሳይገባቸው ሲቀር በቃ ብዙ ጊዜ ይሳሳታሉ። አንዳንድ ጊዜ ሁሉንም ነገር ከግዝፈት ጋር ሀበሻ ስንሆንኛ በተለይ እኛ ኢትዮጵያውያን ከስፖርትን ከግዝፈት ጋር ነው የምናያይዘው። ስፖርት ግን በሁሉም እንደየራሱ ዘርፍ የተለያየ ዘርፍ አለው። ወደ ዋናው ዓላማ ልምጣለሁ እና ብረት ማንሳት ብረት መግፋት የልምድ ጉዳይ ነው ዲቤክ እና ስፖርት እየሰራ ቆይታ 1-2 ዓመት ብታቋርጥ ድሮ ስታነሳ የነበረውን ኪሎ ከእንደገና ለማንሳት ለአንተ ፈታኝ ይሆናል።
መንፈሳዊ ህይወትም ልክ እንደዛው ልምምድ ነው። ሰዎች ሁል ጊዜ ሊያቋርጡት አይገባም። ኦኬ በቅዳሴ ጸሎት መገኘት፣ በኪዳን ጸሎት ማድረስ፣ በማህሌቱ መቆም፣ በንስሐ ህይወት መመላለስ፣ እኒህ ነገሮች በአጠቃላይ እያንዳንዱ ክርስቲያን ሊለማመዳቸው የሚገቡ ነገሮች ናቸው። የሆነ ሰዓት ላይ ሰዎች ድንገት ጠፍተው ከቤተክርስቲያን ምናምን ልክ ሲመጡ የሚከብዳቸው ብዙ ጊዜ ይለዛ እና አሁን አንተ እንዳነሳው ለምሳሌ አንዲትን ሴት ትክብሎ የተመለከተ በልቡ የተመኘ መነዘር ይባላል። ይሄ ነገር እንዴት ነው ማለት አንተ ቀደም እንዳልከው ትንሽ ዞር ብሎ ያየ ነው እንዳልከው አዎ ነው። ግን በእንዲህ አይነት ፈተና ግን ሰዎች ለምሳሌ ሲወድቁ ግን ንስሐ መግባት ይችላሉ። ማየትና መመልከት የተለያዩ ነገሮች ናቸው። ዲቤክ ለምሳሌ ሰዎች በመንገዳቸው ሲሄዱ የተለያዩ ነገሮችን ሊያዩ ይችላሉ። መመልከት ግን ደግሞ ለመመኘት ይናራል። ስለዚህ ምናልባት ዲቤክ በመንገድ ላይ ሄዶ ለምሳሌ እኔማ ስትሄድ እንዲህ ነው የምለው፣ ክው ነው የምለው፣ ክው ብዬ እንዲህ ብዬ ነው የሚሄደው። እኔማ ኮመንት ላይ ስለተጻፈልኝ ነው እንጂ ተቋርጫለሁ። ሲሄድ መንገድ ላይ ኮሳተራለሁ ነው ያልከው ዲቤክ? ኩስትር ብዬ ነው እንዴት ብዬ ነው ክው ነው የምለው። ከዛ በቃ እንዲህ ብዬ ነው ማለት ነው። አዎ አይ አንድ አይነት ነገሮች ቢገጥሙ ግን ምንድነው መሰለህ ቀደም እንዳልኩ በቃ እኔ እናንተ ንስሐ አባት አለን እና ሄደን ራሳችን ለካህን አሳይተን በንስሐ ህይወት ተመላልሰን በቃ ከኃጢአታችን መንጻት እንችላለን። ደግመን ብንወድቅ ደግመን ብንበድል አሁንም ከእንደገና መንጻት እንችላለን። በነገራችን ላይ ይሄ የወንዶች ችግር ብቻ አይደለም ዲቤክ፣ የእህቶችም ጭምር ነው። ማየትና መመልከት የተለያዩ ነገሮች ናቸው። በአይኖቻችሁ ብዙ ነገሮችን ልታዩ ትችላላችሁ። መመልከት ግን ለመመኘት ያንደረብራል። ስለዚህ አንድ ሰው በአይኑ ትክ ብሎ ከተመኘው አመንዝራ ሆነ። እንዲህ አይነት ነገር ደግሞ እንደዛ የሚባለው ግን ሳይለገይ ኦልሬዲ እንትን ካላቸው ምናምን ነው እጮኛ ካላቸው ምናምን ነው እንጂ ፍቅረኛ ሳይኖር ምናምን መመልከት እና መመኘት መጥፎ ነው፣ ኃጢአት ይባላል። አዎ ይሄ በስጋ ፍትወት መመኘት ይኸውልህ በየትኛውም አይነት ሌቭል ላይ እጮኛ ሳይኖረው እጮኛ ኖሮትም ትዳር ኖሮትም በስጋ ፍትወት የሚመኝ ከሆነ ስህተት ነው። አንዲትን ሴት ለሚስትነት መመኘትና በስጋ ፍትወት መመኘት የተለያዩ ነገሮች ስለሆኑ ማለት ነው ዲቤክ። አንዲትን ሴት አንድ ወንድ ለሚስትነት መመኘቱ ኃጢአት አይደለም። እንደው ምን አለ እንደው እቺ ሴት እንደው የኔ ሚስት በሆነች ብሎ ማሳቡ ማቀዱ ፕላን ማድረጉ ኃጢአት አይሆንም። በስጋ ፍትወት መመኘቱ ግን ኃጢአት ይሆናል። ስለዚህ እናንተ ምን እናደርጋለን? በስጋ ፍትወት ስንፈተን ንስሐ እንገባና በንስሐ ህይወት እንመለሳለን። እንዲህ አይነት ነገር ደጋግሞ ሰዎች ሊፈትን ይችላል። አሁንም ደግሞ ንስሐ ገብቶ ከእንደገና መንጻት ይቻላል። ስለዚህ በስጋ ፍትወት መመኘት ኦፍ ኮርስ ኃጢአት ነው። እንዲህ አይነት ነገር ደግሞ ያው ልንገነዘብ ይገባል። በትዳር ህይወት ግን ላሉ ጥንዶች በትዳር ህይወት የተጋቡ ባልና ሚስቶች ግን በእነሱ መካከል እርኩስ የሚባል ነገር የለም። ኦኬ በእነሱ መካከል እርኩስ የሚባል ነገር የለም ዲቤክ። ሁሉም ነገር የተቀደሰ ነው። መጽሐፍም ሲናገር ጋብቻ ክቡር ነው ለመኝታው እርኩሰት የለውም ይላል። ከጋብቻ ውጭ የሚደረግ ነገር በአጠቃላይ ግን እርኩስ ተብሎ ይጠራል። በጋብቻ ውስጥ ግን ስትሆን ግን ይሄ እርኩሰት አይሆንም። ኦኬ ባል ከጋብቻ በኋላ ሚስቱን ሊናፍቅ ይችላል፣ ሚስትም ከጋብቻ በኋላ ባሏ ልትናፍቅ ትችላለች። ይሄ በእነሱ መካከል ኃጢአት ሆኖ አይቆጠርም። ከዛ ውጪ ከትዳር ውጪ ግን ሆኖ ግን አንድ ሰው በስጋ ፍትወት ሴትንም የሆነ ይሄ ጥንቃቄ ያስፈልገዋል። ትዳርም ኖሮት ደግሞ ከሚስቱ ውጪ ሌላን የሚመለከት በስጋ ፍትወት የሚመኝ ከሆነ ይሄም ስህተት ነው። ይሄ ትንሽ በንስሐ ህይወት እናስተካክለዋለን ዲቤክ። እሺ እንደዚህ ከሆነስ አሁን ለምሳሌ ትዳር ውስጥ ሆነህ መጀመሪያ በእጮኝነት ስታደርገው የነበረውን ነገር እንዳለ ምናምን ትዳር ከገቡ በኋላ የሚቀየሩ ምናምን ከሆነ በኋላ ከመሆን መቀየር ምናምን ሲጀምሩ አለ ተርተኛ ከተጋቡ በኋላ እንደዛ ከተቀየሩ ምናምን ምንድነው ማድረግ ያለብህ? ያው ቅድም እንዳልኩ አሁን በተለይ በዚህ ዘመን ትልቁ አስቸጋሪው ነገር ዲቤክዬ ሰዎች በሚዲያ የሚነገረንና ለካህን የሚነገረን ነገር ለይተው አለማወቅ ነው። አንድ ሰው የጮኝነት ህይወት ኖሮት ምናምን ወደ ትዳር ይገባል። ወደ ትዳር ከገባ በኋላ ሚስተር ኤክስ ወይም ደግሞ ሚስተር ዋይ አዲስ አበባ ቢያመጣበት ከንስሐ አባቱ ጋር ነው መማከር ያለበት።
በትዳር መሀል የሚፈጠሩ ነገሮች በአጠቃላይ መፈታት ያለባቸው በንስሐ አባት ነው። አንዳንዶች ደግሞ አሉ ሙሉ የሰውን ገመና በአደባባይ ይዘው ለምሳሌ መውጣት የሚፈልጉ ማለት ነው። እሱ እኮ እንዲያደርጉኝ ነው፣ እሷ እኮ እንዲያደርጋኝ ነው። ይገርማቸዋል። እኔ ለእሷ እንዲሆኝላት ነበረ፣ በዚህ ወጥቶ በዚህ ገብቶ ምናምን እና እንዲህ አይነት ነገሮች ጥንቃቄ ይፈልጋሉ። ልክ በትዳር ህይወት ላይ ሰዎች ከገቡ በኋላ በመካከል እንደው መለወጥ አዲስ አመል የሚባል ነገር ቢወጣ ጉድና ጅራት ከበሰዋላ ነው እንደሚባለው ድንገት አዲስ አመል ድንገት ብቅ ቢል ሁሉ ነገር ሰዎች መፍታት ያለባቸው በካህናት በኩል ያንን ጉዳይ መፍታት የሚችሉት ካህናት ስለሆኑ ማለት ነው። ስለዚህ ወደ ሳይካትሪስት ሳይሆን ወደ መንፈሳዊ ሳይካትሪስቶች ወደ ካህናት አይንተ እግዚአብሔር ወደሆኑት ካህናት ባለም ሚስትም ቀርበው በደንብ ሊያወሩ በደንብ ሊነጋገሩ ይገባል። ከዛ ውጭ ግን የግል የሆነ ውሳኔ ሰዎች መውሰድ የለባቸውም። ዲሚኪ እሺ እንትን ሌላ ጥያቄ ምን መሰለህ ፈለግ ንስሐ አባት እንዴት ነው የሚመረጠው? እንዴት ነው የምታገኘው? መች ነው የምታገኛቸው? ምናምን እንዴት ነው ሙሉ ፕሮሰሱ? እንዴት ከመጀመሪያው ጀምሮ? ኦኬ ዱለት መብላትን በቃ ምን ተጸጽታል ማለት ነው። ልሰላ ተገባበት ነው ድሪቤክ እሱ ኤአይ ነው እኮ። ኦኬ ኤአይ ከሆነማ ችግር የለውም። እሺ ንስሐ አባት የሚያዘው እንዴት ነው? በባለፈውም ተጠይቄ ነበር። ይገርማል ላይ ብለ ሆኜ ንስሐ አባት ብዙ ጊዜ በተለይ አሁን ወጣት የሆኑት ወንድሞቻችን በአብዛኛው የላቸውም እና ንስሐ አባት ለመያዝ ብዙ ጊዜ የሚከብድ ነገር አይደለም። ወደ ቤተክርስቲያን መጥተው በሁሉም አብያተ ክርስቲያናት እንደምታውቀው ሰንበት ትምህርት ቤት የሚባል ተቋም አለ አይደለ? ዲቤክ የሰንበት ትምህርት ቤት ተቋም አለ። ስለዚህ ወጣት የሆናችሁት ወንድሞቻችን ራሳችሁን ወደ ቤተክርስቲያን በመውሰድ የሰንበት ትምህርት ቤት ተቋማት ጋር በመቅረብ ንስሐ አባት እንደምትፈልጉ መናገር ብቻ ነው ከእናንተ የሚጠበቀው። በሰንበት ትምህርት ቤቱ ላይ የግንኙነት ክፍል የሚባል ክፍል ስላለ እናንተ ንስሐ አባት እንድትይዙ የማድረግ ግዴታውን ደግሞ ራሱ ይሰራል ማለት ነው። የእናንተን አድራሻ ተቀብለው ከንስሐ አባቶቻችሁ ጋር ያገናኟቸዋል። ከንስሐ አባቶቻችሁ ጋር ከተገናኛችሁ በኋላ ግን ቀደም እንዳልኩት አንድ ሰው ልክ ሰውነቱ ሲቆሽሽ ሰውነቱ ከብዶት ገላውን እንደሚታጠብ ሁሉ በነፍስ ድፋምነትም ደግሞ ስሜት ስንቆሽሽ ከነፍስ ድፋምነት ስሜት ለመንጻት ስንፈልግ ቶሎ ብለን ራሳችን ለካህን ልናሳይ ይገባል። ንስሐ ልንገባ ይገባል። ካህናት አባቶቻችንን በየዚህ ጊዜ ነው ማግኘት ያለብን የሚልም ደግሞ ነገር የለም። እናንተ በፈለጋችሁት አጋጣሚ አባቶቻችሁን ልታገኙ ትችላላችሁ። እሱ ችግር የለውም። ስለዚህ ለመያዝ ግን ንስሐ አባት የሌለን ሰዎች ንስሐ አባት ለመያዝ ግን አቅራቢያችሁ ወዳለ ደብር አቅራቢያችሁ ወዳለ ቤተክርስቲያን ገብታችሁ ወደ ሰንበት ትምህርት ቤት ተጠግታችሁ የደብሩ ሰንበት ትምህርት ቤት ንስሐ አባት እንዲያስይዛችሁ መጠየቅ ትችላላችሁ። የደብሩም ደግሞ ሰንበት ትምህርት ቤት እናንተን ይተባበራችኋል እና ምንም እንዳታስቡ። ዲቤክ ለአንተ ደግሞ እኔ አስይዛለሁ፣ ምንም እንዳታስብ። እሺ እንዴት አሁን አንድ ንስሐ አባት አንተን ብቻ ነው አንተ ብቻ ነው የንስሐ ልጁ የምትሆነው ወይስ ብዙ ሰዎችን መያዝ ይችላል? ብዙ ሰዎችን መያዝ ይችላል። ዲቤክ ብዙ ሰዎችን ንስሐ አባቶቻችን የብዙ ሰዎች ንስሐ አባት ይሆናሉ። አባትነታቸው የሁላችንም ስለሆነ ማለት ነው እና ያው ከነሱ የምናገኘውን መንፈሳዊ የሆነ በረከት ደግሞ ያው እንሳተፋለን ከሱታፊው ማለት ነው። ሄደን መሳተፍ ካለብን ነገር እንሳተፋለን። ንስሐ መግባት ሲኖርብን ንስሐ እንገባለን። የተለያዩ ነገሮች ሲጨንቁንም ደግሞ ሄደን እናማክራለን። የንስሐ አባት በነገራችን ላይ ቀላል ነገር አይደለም። የኔ ተወዳጆች ንስሐ አባት ሁሉም ክርስቲያን ሊኖር ይገባል። ልክ በግ ያለ እረኛ ዴንጀር ላይ እንደሆነ ሁሉ አንድም ክርስቲያን ያለ ንስሐ አባት በጣም ዴንጀር የሆነ ኤሪያ ላይ ነው የሚሆነው። ስለዚህ ንስሐ አባት ያስፈልጋል። እሺ አሁን እኮ ስለ መስፈርቶቹን ነው ላሽ ንስሐ ለመግባት ዲቤኪ ምንም የነፍስ አባት ለመያዝ ምንም አይነት መስፈርት አያስፈልግም። ካንተ የሚጠበቀው በቃ ራስን ዝግጁ ማድረግ ነው። ወደ ሰንበት ቤት ተቋማት ሄዳችሁ ንስሐ አባት መያዝ እንደምትፈልጉ ትነግራላችሁ። ከዛ የሌላውን ስራ እነሱ ናቸው የሚሰሩት። ካህናት አይንተ እግዚአብሔር ስለሆኑ ከነፍስ ድፋምነት ስሜት ለመንጻት ሄደን በንስሐ ሕይወት ለመመላለስ ከእንደገናም ደግሞ ለብዙ መንፈሳዊ የሆኑ ደግሞ ሀሳቦች እያንዳንዱ ክርስቲያን ወደ ሳይካትሪስት አይደለም መሄድ ያለበት።
ወደ መንፈስ አባቱ ነው። ስለዚህ ወደ ንስሐ አባቶቻችን ቀርበን እነሱን ልናማክር እነሱ ጋር ልንቀርብ ይገባል። ወደዛ ለመሄድ በጣም ብዙ መስፈርት የለም። እግዚአብሔር ከረዳን ደግሞ ዲቤከን እንግዲህ እንደምንም ወደ ትዳር ህይወት የሚገባ ከሆነ እኛ ሽማግሌ ሆነን ስንሄድ ቶሎ ብለን ንስሐ አባት እንዲይዝ አድርገን በንስሐ ህይወት ተመላልሶ ደግሞ ያው እንግዲህ በስርዓተ ቤተክርስቲያን ያገባ ይሆናል እግዚአብሔር ከረዳን። እኔ የምልህ ፈለገ ሽማግሌ ልከህ አንፈልግም ምናምን ሊሉ ይችላሉ። እኔ የለሁበትም። እኔ ይሄንን ራስ ተወጣ ዲቤክ እኔ ሊሉ ይችላሉ እንዴ? እኔ የለሁበትም። ሰምተህ ታውቃለህ? ጀነራል ነው ልጅ ልትልቅ አስባለሁ ማለት ነው ካሉ ምንድን ነው የሚደረገው? ያው እግራቸው ላይ መውደቅ ነው መጥለፍ ምናምን ከዛ በኋላ ነው የሚቻለው ማለት ነው። ኧረ በለው አንተ ከእህቶች ጋር ልታጣላኝ ነው ዲቤክ፣ አንተ ከእህቶች ጋር ልታጣላኝ ነው። መጥለፍ እንዴ ስልካቸውን ነው አንተ ልትልክ ካሰብክ እኛ ወንድሞችን እንሄዳለን እንዳታስብ። ለማግባት ካሰብክ በጣም ትዳር የተባረከ ነገር ነው ዲቤክ። እግዚአብሔር ከረዳህና ወደ ትዳር ህይወት ውስጥ ከገባህ እኔ በጣም እቀናለሁ ትዳር ባላቸው ሰዎች ብታይ፣ በእውነት ነው የምልህ። እና ትዳር በጣም መልካም ነገር ነው። ወደዛ ህይወት ደግሞ መግባት ይኖርብሃል። ይሄ አመራርነቱ ራሱ ትዳር ባለው ሰው ላይ ያምራል። አሁን ትልልቅ የምትላቸው መሪዎች እስኪ ያያቸው ቀዳማዊት እመቤት አለች። እንደውም አሁን እኔ ትግሉ ላይ ብታካትተው እያንዳንዱ መሪ ቀዳማዊት እመቤት አለች አብራ የምትጠራ በጎ የሆኑ ነገሮች የሰማችሁ ነው አይደል? ስሙ እሺ ቀጥይ። ስለዚህ አመራርነት እንዳለ ሆኖ አመራርነት ሳይነካ ቀዳማዊት እመቤት ታስፈልጋለች። የግድ ነው። ስኬታማ ለመሆን የግድ ያስፈልጋል። አሁን ፈለገ እኔ ሽማግሌ አድርጌ ብልክ አንተ እኮ አሁን ችግሩ ምን እንደሆነ ታውቃለህ? አንተ አትዋሽልኝም። አረ በደንብ ይዋሻል። ምን ለመልካም ነገር እኮ ይዋሻል። ችግር የለውም ምንም። እንዴ ከዚህ በፊት ዱለት በልቶ ያውቃል ወይስ አያውቅም ከተባልኩ አይ ኤአይ ነው እላለሁ። ኤአይ ነው ምን አለው ምናምን ካሉስ ሙድ አለው ነው ማለት ነው። ያው ምን እላለሁ ሌላ ሙዱ በጣም አሪፍ ነው። ቲክቶክ አካውንት አለው ትልልኝ። አረ ጌታዬ ወይ ኮፒ ሊንክ አድርጉልኝ እናንተ ሰዎች። አንስቴብል ኮኔክሽን እያለ እኮ ነው። ለማግባት አስባል ዲቤክ? እንትን ነበርና የሆነ ጊዜ እንትን ታስሬ ነበርና ለአንድ ወር ከምናምን እና ያኔ እዛ ውስጡኝ እኩዮቼ ምናምን ልጆቻቸውን ምናምን አይተው ሚስቶቻቸውን አይተው ምናምን ሲመጡ ያኔ ቀና ነበር ታውቃለህ። በቃ የሆነ እንደዛ ሲያወሩ ምናምን ምን ይሆን ምናምን ብዬ ስል ነበር ምናምን። አረ ግድ ነው ማግባትም አለብህ፣ ማግባት አለብህ። ትዳር በጣም የተባረከ ነገር ነው። እግዚአብሔር ከረዳ ደግሞ ታገባለህ። ያው ያንተም የትግል አጋሮችህም እንደሚያገቡ ተስፋ አደርጋለሁ። ያው ወደዛው ነው ሁሉም የሚጓዘው አይ ቲንክ ነው። ወይስ መመንኮስ የሚፈልጋሉ? እኔ እንጃ። እኔ እኮ አሁን እኮ እረፍት ላይ ነኝ እኮ አሁን የሥራ ወሬ። ዳኒ የእናንተ ምንድን ነው ጥያቄያችን ከጨረስን እስኪ ልጠይቅ በእናትህ ዳኒ፣ የእናንተ የማህበራችሁ ምንድን ነው? ዳኒ እንትን ነበረ ኮማንደር ነበረ። ሰሞኑን በነበረው ሽግሽግ ጠቅላይ ኤታማዦር ሹም አድርጌዋለሁ። እሱም እየተፈተነ ነው ባይዘው በግሉ በእውነት ሁለት ሴቶች ስሙን ለማጥፋት እየሞከሩ ነው እዚህ ሶሻል ሚዲያ ላይ። እናስታርቃለን። ብዙ ጊዜ ሰዎች አንዳንዴ እንደው ባለመግባባት ያው ይጋጫሉ። እኛ ደግሞ እርቅ እናወርዳለን። እግዚአብሔር በረዳን መጠን ሰላም ለማውረድ ለማስታረቅ እንሞክራለን። ኤታማዦር ሹም ደስ ይላል። እና ዲቤኪ በጣም ነው የምንወድህ። በዚህ አጋጣሚ በጣም ነው የምንወድህ። ዛሬ ታይም ወስደ ጊዜ ወስደ
አንተን የሚከተሉ ሰዎች በሶሻል ሚዲያ ላይ የሚከተሉ ሰዎችንም ጭምር ይዘ እንደው አንዳንድ ነገሮችን ከቤተክርስቲያን አንግል ለመጠየቅ ለመረዳት ስለመጣ እጅግ በጣም አድርገን የምናመሰግነው። በጣም ነው የምንወደው፣ በጣም ነው የምናከብርህ።